አንድ ነገር የማይገል ከሆነ ጠነክርሃል። ጨው ለራስ ስትልጣ የተረሱ ሰዎችን የምስጋና ፕሮግራሞች ብዙ አድርጌያለሁ። መዝገበ አእምሮ በሚል በርካታ ሰዎችን እኔ ድሬዳዋ ሲሄድ ነው የስነ ጽሁፍ ዝንባሌ ውስጥ ያደር። የአስተማሪና የተማሪ ግንኙነት ምን ይመስል ነበረ? ልጆች በእንጀራ እናት ሲሰቃዩ የሚያሳይ ያቺ ግሬ እና ቢጫ ዩኒፎርምህን የክፍሌ አቦቸርን ግጥም የራሴ አድርጌ ለሰማይ ብለህ ዝለል ጣራውን ትነካለህ። እኔ ደግሞ የድሬዳዋ ልጅ ስለሆንኩኝ በደንብ እናወጋለን። ድሬዳዋ ምን አይነት ሀገር ነች ለአንተ? እነ መንሱር አብዱል ቀኒ፣ ኤርሚያስ ስዩም፣ ጌታቸው ማን ጉዳይ ጤናን ነው እየተመኘን ያለ ነው። መጨረሻ ላይ ግን አልሰራሁም ማለት ስንት ዓመት ላይ ሆነ ነው እሱን ያልከው? አዋሽ ባንክ ሲጀመር የመጀመሪያ አካውንት ከፋች የልጅ እኔ ነበርኩ። ማን ነው ይሄ ልጅ አልተባለም? አሁንም እዛ ከማለዳ እስከ ምሽት ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን እዝራ እጅጉ ነው። እዝራ እጅጉ ጋዜጠኛ ነው። እዝራ እጅጉ ደራሲ ነው። እዝራ እጅጉ ታሪክ ሰናጅ ነው። እዝራ እጅጉ መዝገበ አእምሮ በሚል ስራው በደንብ ይታወቃል። ከዛም ቀደም ያሉ ስራዎች አሉት። አብራችሁን ከሆናችሁ በርካታ ነገሮችን አብረን እንሰማለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። እንኳን በሰላም መጣህልኝ። እንኳን በሰላም ቆየህ። ስምህ ብዙ ጊዜ ሲጠራ ጆሮ ላይ ቀለል ብሎ ይገባል። ምክንያቱም የሚታወቅ አይነት ስም ነው እና እንደ ብራንድ ነገር ነው። ምክንያቱ ምንድን ነው? እንግዲህ የጀመርኩበት ጊዜ ቆየት ይላል። ገና ለገዳዲ እያለሁ የዘጠነኛ ክፍል ተማሪ እያለሁ ነው የጀመርኩት። ሬዲዮ ማለት ነው። የጥያቄና መልስ ፕሮግራሞችን አዘጋጅ ነበር ገና ተማሪ እያለሁ ማለት ነው። እና እነሱም እድሉን ስለሚሰጡኝ እና በየሳምንቱ ጥያቄ መልሳለሁ። ደግሞ በአንድ በኩል ደግሞ የሳምንቱ ጥያቄ ማዘጋጅ ነበረ በነፃ። እንግዲህ በተደጋጋሚ በየሳምንቱ አንድ ሬዲዮ ጣቢያ ነው፣ ያ ብዙ አልነበሩም፣ ቴፕ ሬዲዮ እና ለገዳዲ በየሳምንቱ ቅዳሜ ከኛ ጋር ላይ ስለምኖር እንግዲህ 86 ጀምሮ እስከ 93 ድረስ 7 ዓመት ያህል ሰራ ስለነበረ ለዛ ይመስለኛል ስሜ ታወቀው። ደግሞም እዝራ እጅጉ የሚለው የራሱ ዜማ አለው ብዬ አስባለሁ። ስሜን ወደዋለሁ። በጣም ደስ ይላል። እዝራ እጅጉ በጣም የሚገዛው አባባል ምንድን ነው? አንድ ነገር የማይገል ከሆነ ጠነክርሃል። አንድ ፓትማን የሚባል ህንዳዊ አሰልጣኝ if something doesn't kill you it will only make you stronger ይሄን ያለው 98 ላይ ነው ትሬኒንግ እየሰጠን ሸራተል ላይ ይመስለኛል። የማይገል ከሆነ ችግር ሊሆን ይችላል፣ መከራ ሊሆን ይችላል፣ ጠንካራ ነው የሚያደርግህ። ሲገል ብቻ ነው የሚለው አባባል ሁሌ ይገዛኛል። በሱ መርህ ይኸው እስከ ዛሬ ያለው ማለት ነው። በጣም ደስ ይላል። መቼም እናትና አባቶቻችን በእኛ እድገት ውስጥ ያላቸው ሚና በጣም 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 ጉልህ ነው እና በዛ መሀል ውስጥ አባቶቻችን እናቶቻችን የሚናገሯቸው ቃላቶች አሉ ማንረሳቸው። እድሜ ልካችንን አእምሯችን ውስጥ ተሰንቅረው ልባችን ውስጥ ተቀምጠው የምናብሰለስላቸው አባቴ እንዲህ አለ እናቴ እንዲህ አሉ የሚሉት የምንላቸው አባባሎች አሉ። እስኪ ወደ ኋላ ተመለስና አባትህ ከሚናገሩት አባባል ወይ ደግሞ ሲመክሩ ምን ይለው ነበረ? ከክራባት ልጀምርልህ። ክራባት ላሰርኩ ዛሬ። ክራባትን ለመጀመሪያ ጊዜ በ1988 ያደረኩት እና የክራባትን አስተሳሰር ያስተማረኝ አባቴ ነው። አሁን ክራባት ብዙ ሰው ታውቃለህ። እኔም ራሱ አልችልም። ሁሌ አባቴ የኢንሹራንስ ባለሙያ ነው። ኢትዮጵያ ውስጥ መድን ድርጅት ሲጀመር የመድን ኮንሴፕት ከናቶ ኢየሱስ ዛፉ ከናቶ አያሌው በዛብህ ጋር መድንን ካስተዋወቁ ሰዎች አንዱ ነው። የመድን ባለሙያ ነው። ትምህርቱም ስራውም ረዥም ዓመት እስኪሞት እሱ ነበረ እና እሱ ያው ክራባት አስተያየት እና እሱ ካለው ሁሌ ከሚለይ ነገር ውስጥ ማድረሳው ለሰማይ ብለህ ዝለል ለጣራውን ትነካለህ ይለኛል። እና እኔ ደግሞ ጓደኛዬ የልብ ጓደኛዬ ነው ያግዚ እና እኔ ደግሞ ሁሌ ዳይሪዎች አሉ። በየቀኑ ዳይሪ እንይዛለን እና የሆነ ነገር ስንባል እንጽፈዋለን እና ለሰማይ ብለህ ዝለል ጣራውን ትነካዋለህ የሚለው አባቴ አባባል ሁልጊዜ አልረሳውም። ከዛ ውጪ ህግ እንደማር በጣም ይፈልግ ነበርና በብዙ ነገር ውስጥ ያገዘኝ አባቴ ነው። እጅጉ ሙላት በጣም 15 ዓመት ሆነ። ነፍስ ይማር። የአባቶች አባባል ብዙ ጊዜ እንዳልከው ስትሮንግ ነው። በተለይ ለህይወት መንገድህ የማትረሳው አይነት ነገር ስለሆነ ከፍታው ላይ ነው የተመኙልህና ሰማይ ላይ እንደማይደርስ ይታወቃል። ጣራውን ግን ጫፍ ላይ መንካትህን ስለሚመኙ እሱን ማለታቸው ተገቢ ነው። ትልቁን ባስተዳደጋችን ውስጥ ትልቁን የህይወት ድርሻ
ትልቁን መደላደል የምንሰሩት ፊደል የሚያስቆጥሩት እናቶቻችን ናቸው። በዳዴነት ውስጥ ዜማ እያሰሙ በብዙ መልኩ እናቶቻችን በእኛ አስተዳደግ ውስጥ ትልቅ ሚና አላቸውና እናትህ ሲናገሩ የምትሰማው አባባል ምክር የትኛው ይገዛሃል? እንግዲህ እናቴ ወይዘሮ በለጥሻቸው ስዩም ትባላለች እና እንግዲህ እኛ ሁለት ነን ልጆች። ታናሽ እህቴ የሌኒ እጅጉ ከኔ 2 ዓመት አንሳለች። ለቤት ውስጥ 2 ነን፣ አንድ ወንድ አንድ ሴት። ስለዚህ ያው መቼስ እናት ልጇ መሐንዲስ ቢሆንላት ዶክተር ቢሆንላት ትመኛለች። ነገር ግን እኔ ገና 6ኛና 7ኛ ክፍል እያለሁ ለስነ ጽሁፍ ያለኝን ፍቅር ስታይ በቃ የኛ ሀገር ስራ በድርሰት ስራ ሰው ገንዘብ አያገኝም፣ ኑሮን መተዳደር አትችልም፣ ኑሮህን ደግሞ መቀየርልህ ስለሆነ ለምን ትምህርትን ብቻ አትከታተልም እያለች በተደጋጋሚ ጊዜ መጽሔቶቼን ማነባቸውን መገዛቸውን መጽሔቶች መደበቅ፣ ጽሁፎቼን በቃ ሞር ትምህርቴ ላይ ፎከስ እንዳደርግ እንደማንኛውም ወላጅ ታደርግ ነበረ። በእርግጥ አሁን ሀሳቧን ቀይራ ከኔ ሙያ ደጋፊዎች አንዷ ሆናለች። ግን እዚህ ላይ ለመድረስ የፈጀባት 30 ዓመት ነው። በቃ አሁን እነዚህ የሚሰራቸውን ስራው ስታይ የእሷ ቤተሰቦች ታሪክ ሲያልፉ ታሪካቸውን ስሰራ እንደዚህ አድርጎልን ሲሏት የተረሱ ሰዎችን የምስጋና ፕሮግራሞች ብዙ አድርጌያለሁ ከ10 ከ15 በላይ እና እነዚህ ሁሉ ስታይ በእውነቱ ሁሉም ይሄ ደግሞ ሲያመሰግናት እንደዚህ አይነት ስራ አስተዋይ ልጅ ምናምን ሲሏት አሁን ሙያውን አክብረዋለች። ግን እንግዲህ 30 ዓመት የወሰደባት ጥሩ ከመመኘት ነው ያኔ ትታገለኝ የነበረው። እንደው እንደ አባባል የሚናገሩ እንደዚህ ለምሳሌ እናቶች የሚናገሩት ቃል አለ፣ በኋላ ስለ ወላጆቻችን የምናወጋበት ርዕስ አለ። ነገር ግን እንደ አባባል እናት ትምህርትን እንደዚህ ብታረጋ ይሻል ወይ እንደዚህ ኑሮ ላይ ምናምን እሷ ጨው ለራስ ስትል ጣፍጥ አለበዚያ ድንጋይ ነው ብለው ጨው ለራስ ስትል ጣፍጥ አለበዚያ ድንጋይ ነው ብለው ይጥሉሃል። ምክር ታበዛለች። እንግዲህ አያ አስተዳደጓ እሷ እንደዚህ ደጃዝማቾች ፊታውራሪዎች ጋር ነው እሷ ያደገችውና ብዙ ነገሮቿ በጣም ኮንዘርቫቲቭ የሚባል ወይ ወግ አጥባቂ የሚባል ባህሪ እንዳላት አስተውያለሁ እና ከዛ አንጻር ይሄን ስትል አስታውሳለሁ። ጨው ለራስ ስትል ጣፍጥ አለበለዚያ ድንጋይ ነው ብሎ ይጥሉሃል የሚል ያለች። በጣም ግሩም። እዝራ እጅጉ ወደ አዲስ ምዕራፍ ፖድካስት ስለመጣ እጅግ አክብሮት እንሰጣለን። ምክንያቱም እንግዶቻችን ከጊዜያቸው ላይ ቆርሰው የህይወት ልምዳቸውን የትምህርት ልምዳቸውን ሊያካፍሉን ስለመጡ በተለይ ደግሞ ለአዲስ ምዕራፍ ፖድካስት ተከታታዮች ይሄን የህይወት ልምድ ልታካፍል ስለመጣ መልካም ፍቃድ ስለሆነ እጅግ እናከብራለን። አመሰግናለሁ። አዲስ ምዕራፍ ነው የመወያያ ርዕሳችን። ፖድካስታችን ስሙን እንዴት አየኸው? ስቱዲዮአችንስ እንዴት አገኘኸው? በጣም ነው ደስ የሚለው። እኔ እንደውም ለመጀመሪያ ጊዜ ስለሆነ የመጣሁት ከአንተ ጋር ወዳጅ ብንሆንም ሳይ ብዙ ነገር አእምሮዬ ላይ መጡ። አንደኛ ቦታው ሴንተር የሆነ ኤሪያ ነው፣ ስቱዲዮ ደስ ይላል። አንተ ደግሞ በደንብ በቂ ዝግጅት አድርገህ ስለሆነ የምጠይቀኝ እኔ ሁሌ ስጠየቅ ነው መማራው ብዬ ነው የማስበው፣ ወይንም ስናገር ነው ማውቀው ብዬ ነው የማስበው እና ያንን የሚያንጸባርቅ አውድ ነው እዚህ ያለው። የካሜራ ባለሙያዎቹም ያላቸውን አቀራረብ ስታይ በጣም ደስ ያለኝ እና በእውነቱ አዲስ ምዕራፍ ሁሌ ለእኔም ህይወት አዲስ ምዕራፍ እንዲሆንልኝ እመኛለሁ። ሁልጊዜ ላይፋችን በየጊዜው ይታደስ የለ በየቀኑ አዲስ ቀን ነው ብዬ ነው የማስበው እና ለእኔም አዲስ ምዕራፍ ይሆንልኛል ብዬ አስባለሁ። ስለመጣ አሁንም በድጋሚ እያመሰገንኩኝ እንግዲህ የአዲስ ምዕራፍ ፖድካስት ተመልካቾቻችን የለመዱት አንድ ነገር አለ። መቼም ይሄ አዲስ ምዕራፍ ሰዎችን ትላንትናቸው ምን ይመስል ነበረ፣ ዛሬያቸውስ ምን ይመስላል፣ ነገስ ምን ያስባሉ የሚለውን ነገር ሰንዶ ለማስቀመጥ ነው። አንተ መዝገበ አእምሮ በሚል በርካታ ሰዎችን የህይወታቸውን ውጣ ውረድ መዝግበህ አስቀምጠሃል። ይሄ በኢትዮጵያ የመጀመሪያው በሚባል ደረጃ የሚታወቅ ነው። ይሄን በማድረግህ የልጅነት ህልምህን እየኖርክ እንደሆነ ስለሚሰማኝ በኋላ ላይ በደንብ እናወራለን። አሁን ግን አዲስ አበባ ላይ የነበረን የልጅነት ጊዜ ትንሽ እናንሳና ደማቁ የልጅነት ጊዜ ድሬዳዋ እንደሆነ አውቃለሁ እና እኔ ደግሞ የድሬዳዋ ላይ ስለሆንኩኝ በደንብ እናወጋለን። የኖትርዳም ትምህርት ቤት ታሪክህን፣ ያቺ ግሬ እና ቢጫ ዩኒፎርምህን በእሷ ጉዳይ ላይ በጣም እናወጋለን እና እስቲ አዲስ አበባ የነበረ የልጅነት ጊዜ እውቀት ከጀመርክበት ማወቅ ከጀመርክበት ጊዜ የነበረውን አውራኝና ወደ ድሬዳዋ እንደርደር በባቡር። እንግዲህ የተወለድኩት 71 ዓመተ ምህረት መጋቢት 30 ነው። እዚህ 2 ወር እንደኖርን አባቴ የኢትዮጵያ መድን ድርጅት ጅቡቲ ቅርንጫፍ ከፍቶ ስለነበረ በ2 ወሬ ወደ ጅቡቲ አቀናን። እኔ እናቴና አባቴ ማለት ነው። እዛ 5 ዓመት ኖርን። ስለዚህ ከ0 ዓመቴ እስከ 5 ዓመት ጅቡቲ ነበርን እና ሐሰን ጉሌዶ ኦፕቲዶን ፕሬዝዳንት በነበሩበት ጊዜ
ከዛ በኋላ እናቴም አባቴም እዛው ነው ፈረንሳይኛ የተማሩት። አረብኛም እናቴ ትችላለች፣ ታተረጉማለች። እንግዲህ ከዛ በኋላ አዲስ አበባ እንደመጣን ኬጂ ቦሌ ጃፓን ኤምባሲ ጋር ያለ መዋለ ህጻናት ተማርን 2 ዓመት 76 እና 77 ከ78 አንደኛ ክፍል ቦሌ ኮሚኒቲ ገባው። ከ1 እስከ 4 ቦሌ ህብረተሰብ ትምህርት ቤት ከቦሌ ብራስ ጀርባ ያለ ተማሪ ቤት ተማርኩኝ። እንግዲህ የስነ ጽሁፍ ዝንባሌ እንግዲህ ቀስ እያለ የጀመረው ያኔ ነው። የበለጠ ግን ያፈራሁት ድሬዳዋ ነው። ድሬዳዋ እንዴት ሄድኩኝ? አባቴ የድሬዳዋ የኢትዮጵያ መድን ድርጅት ቅርንጫፍ ስራ አስኪያጅ ሆኖ ሲሄድ እናቴ ደግሞ እዚህ ያለው ቤታችንን ማኔጅ ማድረግ ስላለባት እሷም ማድረግ ስለማትችል እሷ እዚህ ልትሆን እና እኔና እህቴ ሌኒ ድሬዳዋ ሄድን። እሷ እኔ 82 ነው ሄድነው እዛ። እሷ ሁለተኛ ክፍል እንደዚህ ብትሆን ነው። እሷ እና እኔ ሄድን ድሬዳዋ። ልክ እኔ ድሬዳዋ ሲሄድ ነው የስነ ጽሁፍ ዝንባሌ ውስጥ ያደረው። እንዴት ሊያደርቻል? እንዴት በላይ ድሬዳዋ ድልጮራ ሆስፒታል ፊት ለፊት ያለው የኛ ቤት ኢትዮጵያ መድን ድርጅት ከጆቫኒ ባርባኖ ቤት ቀጥሎ ያለው የኛ ቤት ነው። መድን ድርጅትና መኖሪያ ቤቱና መስሪያ ቤቱ አንድ ህንጻ ጎን ለጎን ነው። ስለዚህ እኔ ከኖትረዳም እንደመጣሁኝ ቀጥታ የምሄደው አባቴ ቢሮ ነው። የስራ አስኪያጅ ልጅ ነኝ። ጸሐፊዋን ሰላም ብዬ ፀሐይ ትባላለች፣ ስሟን አስታውሰዋለሁ። 82 እንግዲህ አስብ የ5ኛ ክፍል ተማሪ ነበርኩ። ቀጥታ የምሄደው የጋዜጣ ይጠረዛል ጋዜጣ አዲስ ዘመን ማለት ነው። ቁጭ ብዬ ጊዜን አሳልፋለሁ። የካቲት መጽሔት አነባለሁ ምናምን። እያነበብኩ ስመጣ የሆነ ደስ የሚል ነገር ይሰማል። እንደውም እላለሁ እኔ ሁሌ ሰው ዝንባሌው ላይ ደስ የሚልህ ነገር ሁሌ ዝንባሌ ነው። ብዙ ጊዜ ውስጥህን ኤክሳይትድ የሚያደርግ ነገር ማለት ነው። ከዛ እየገባሁኝ ቤት ልብ ወለድ መጽሐፍ ጀመርኩኝ። ቤት የካቲት መጽሔት ላይ የበዓሉ ግርማ ሾርት ስቶሪ ወጥቶ ነበር። እሱን አነበብኩኝ። ከዛ እንዲሁ መጽሐፍ አለብኝ እዚህ መጽሔት ላይ ብዬ በቀይ ስክሪፕቶና በጥቁር ልብ ወለድ ጻፍኩኝ። የሆነች እናት ልጆች በእንጀራ እናት ሲሰቃዩ የሚያሳይ ካራክተር ያለው ማለት ነው። ይህንን ለአባት በቃ ወይ የሚነገርህ ነው ወይ ቤት ውስጥ ያሉ አገልጋዮች ወይ እናት የሆነ ምትነግርሃለች ምናምን። ማየት ያለብህ ደግሞ እናቴ አዲስ አበባ ነች። እነሱ ተለያይተው አይደለም ግን እዚህ ያለውን ቤት ማኔጅ ለማድረግ በሚል ነው እና አሁን እኛ እንጀራ እናት ቤት ነው የሚል ነገር ውስጥ ተቀርጾ ሊሆን ይችላል። ይህን ጽፌ ለአባቴ ጓደኛ ለአቶ ዳንኤል ሙላቱ ሰጠሁት። አንተ የጻፍከኝ ጎበዝ በርታ ምናምን አለኝ። አልረሳውም። እችላለሁ ማለት ነው። ከዛ በኋላ የክፍሌ አቦቸር የኔ ጋሻ የሚል የግጥም መጽሐፍ አባቴ ገዝቶ ያኔ ነበር የወጣው 80 እና 81 ክፍሌ አቦቸር። የእሱን መጽሐፍ ግጥም መጽሐፍ አንበብ ጀመርኩኝ። በቃ 82 እና 83 ለእኔ ተርኒንግ ፖይንት ሆነልኝ ማለት ነው። ከዛ የእሱ ደግሞ የፈረንሳይኛ የትኛዋን ታስታውሳታለህ? ክፍሌ አቦቸር መቼም አጫጭር ግጥሞች ናቸው። ቆይ እንደውም አንዱ ልበልልህ። ይልቅ ገለል የሚል እሳት እንጂ ቋያ ሰደድ በልቤ እልፍኝ ግሎ የሚነድ ፍቅር እንጂ ቀና መንገድ የወል ሕይወት የወል አጸድ የታሪክ ውልት ግልጽ ናት። እንግዲህ አስብ በዛ እድሜ እኔ ያው ገጣሚ አይደለሁኝ። 5ኛ ክፍል እያለሁ የክፍሌ አቦቸር መጽሐፍ ወጥቶ ስለነበረ ያኔ ደግሞ አእምሮዬ ላይ የገባ ነው። እኔ በህይወቴ ውስጥ አሁንም እንደው ቴንኪዩ ብለው አጋጣሚውን ባገኝ ካናዳ ነው ያለው ለእኔ የስነ ጽሁፍ መሰረት የሆነኝ ፖይት ገጣሚ እና ደግሞ አገሩን የሚወድ የእሱንም ታሪክ ሰርቻለሁ። ቀጣይ የሚወጣውም ላይ ይወጣል። እሱ ነው መሰረቱ። ክፍሌ አቦቸር 140 ክፍሌ አቦቸር ነው። በጣም ትልቅ ባለውለታ መለው ሰው ነው። ያቺ ለእኔ መሰረት ሆነች። ከዛ የአባቴን የፈረንሳይኛ አልማናክ አለው አልጀርስ ለምሳሌ አሁን አገር ጠቅስና ዋና ከተማውንና የቆዳ ስፋቱ ዴንማርክ ዋና ከተማ ኮፐንሃገን ቆዳ ስፋቱ የሚል አለ። እሱን ከሱ ቁም ሳጥን ላይ እያወጣሁኝ በአማርኛ እጽፋለሁ። በደብተር አዘጋጃለሁ። ከዛ በኋላ ቆዳ ስፋት እንትና ቆዳ ስፋቱ ይሄን ያለው እንትና ደግሞ አገሩ ይሄ ነው እያልኩኝ ልክ እሱ ደወሉ ሲደውል ወደ ቦታው መልሳለሁ። ለምን አነሳ እንዳልባል ማለት ነው። እንደዛ አድርጌ ቢያንስ የ20 እና የ30 ሀገሮችን እንግዲህ ፈረንሳይኛ አልችልም ግን ያው ይገባሃል። ካፒታል ሲቲ ምናምን ሲባል እንትና ነው ምናምን። ይሄ በጣም እያደገ መጣና ልክ 83 ኢህአዴግ አዲስ አበባ ሲቆጣጠር የነበሩ ሁኔታዎችን ማነው ያው ድሬዳዋም ሲመጣ በሐረር በኩል ትንሽ ዘግየት ብሏል መሰለኝ በዛ በኩል ያለውና ዛሬ አዲሱ ወያኔ ነበር። ወያኔ ድሬዳዋ ከተማ ውስጥ ገባ።
ጫማቸው ጫማቸው እንደዚህ በረባሶ አድርገው ነው የገቡት። ጠባዩ ትልቅ ነው ምናምን ብዬ ዳይሪ ጻፍኩኝ። ከዛ ደግሞ የሰፈራችን ልጆች እዛ ያሉ ፎቅ ምናምን የተወለዱበት ቀን ልጆቻቸው ሲወለድ ያሉኝን ነገር እዛ እንትን ላይ አሰፍራለሁ። እንግዲህ አስብ፣ ይሄ መዝገብ የጀመረው አሁን አይደለም። ለዚህ ነው ሰዎች በልጅነታቸው የሚያደርጉት ነገር የወደፊት ህልማቸው ነው። መንከባከብ አለበት። ስዕል የሚወድ ከሆነ በስዕል ቴክኒካሊ፣ አሁን የኔ ልጅ አሁን ክርስቲያን 14 ዓመቱ ነው። ቴክኒካል ነገር ይወዳል። በዲናሞ አድርጎ መኪና መስራት ምናምን ነገር አግዘዋለሁ። ብር አምጣ ምናምን ብሎኝ ብር ትቸውሎ ነው የሄድኩት ለዲናሞ መግዣ ማለት ነው። ኢንከረጅ አድርገዋለሁ። ስለዚህ እኔ በዛ እድሜ ይሄን እያረኩ ስመጣ እንግዲህ 2 ዓመት ነው የቆየሁት። እዚህ ያለው ደግሞ ጓደኛዬ ና ጊዜ ሂሩይ በደብዳቤ ደግሞ እንጻፍ ነበር። እንዴት ነህ 5ኛ ክፍል እንዴት ነው ቲሸርት እንትና ምን አደረጓችሁ ፔን ፍሬንድ ሁሉ ነገሮች ሁሉ ነበሩ። ግን 82 እና 83 ድሬዳዋ የድሬዳዋ ህይወቴ እኔ በህይወቴ ውስጥ ለእኔም ለእህቴም ትልቅ የላይፋችን ተርኒንግ ፖይንት ነው። እዚህ አዲስ አበባ በነበርክበት ጊዜ ጅቡቲም የነበርክበት ጊዜ ትንሽ ጭምት የሚባል አይነት ተማሪ ነበርክ እና ምናልባት ያን ጭምትነትህን ድሬዳዋ የገፈፈል ይመስላል። ንቃተ ህሊናዬን አዳብሮልኛል። አንድ ሁለት ደግሞ የምንማርበት ትምህርት ቤት በጣም ጥሩ የሚባል ጥሩ የእንግሊዝኛ ቋንቋ እውቀት ያላቸው ህንዶች ናቸው። እንደሚታወቀው ኖትርዳም ሚስ ሴቷ ሲሲሊያ፣ ሚስተር ሬጂና፣ ጋሽ ፍሳሐ በጣም ሂሳብ የሚያስተምረን በባላ ነው። ሁለት ጊዜ ሁለት 5 ካልክ ጥብስ ያደርጋል። ግብረ ገብ አስተማሪዎቻችን አሁን ራሱ ብዙ ቦታ ዶክተር የዩኒቨርሲቲ አስተማሪ የሆኑ አሉ እዛ አብሮኝ የተማሩ ማለት ነውና ለኛ ይሄ ልዩ ትዝታ ነው ይፈጥርልን። አገሩ ደግሞ በራሱ ወለበላ ምናምን ይሄ የነፃነት ሀገር ነው። እኔ ለድሬዳዋ ልዩ ፍቅር ነው ያለኝ። አንደኛ ሙያዬን ያገኘሁበት ቤት ነው። ሁለተኛ እዛ ያፈራኋቸው ጓደኞቼ ዛሬ ድረስ እንገናኛለን። እንግዲህ 2 ዓመት ነው የቆየሁት። መሰረቴም እዛ ነው። ደግሞ አኗኗሯችንም እዚህ የነበረንን የጨመት የማድረግ ነገር እዛ ቢያንስ ነፃ የመሆን ነገር ብዙ ጊዜ አባቶች ነፃ ያደርጋሉ። ሁሉ ነገር እንድናይ ያደርገናል። ራስ ሆቴል እየሄድን አስክሬም ምናምን በቃ የሆነ ለእኛ ጥሩ እንትን ነው የነበረ። ኢቨን አንዴ ራሱ ከኖተርዳም ብልጮራ እኛ ሰፈር ግሪ ካምፕ በግሬ የመጣንበት ጊዜ አስታውሳለሁ። ልመዱ ምናምን ብሎ ማለት ቢጫዋንና ግሬ ሸርቷን አድርገን ማለት ነውና ለእሷም ትልቅ የህይወት መሰረት የጣለ እዛ ትምህርት ቤት ሚስ ሲሲሊያ እንደምታውቅ በጣም ስትሪክት ነበረች። ዩኒፎርም ኮሌታ የማየት ጥፍር የማየት ያን ስነ ምግባር እስቲ አስታውሰኝ። እያንዳንዱ ምስል አዲስ ምዕራፍ ነው። እያንዳንዱ ታሪክ በጥራት መነገር ይገባዋል። ዘመኑን የመሰለ ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት፣ ስሜትና ጥራትን በማቀናበር ታሪክን እናሻግራለን። ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም፣ ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን። ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት። ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን። ያሻዎትን ይዘዙን፣ በአጭር ሰዓት እናደርሳለን። በድንቅ ባለሙያዎቻችን ኢቨንት፣ ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን። በዲጂታል ዘመን ቲክቶክ እና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን። ብራንዶን በአጭር ጊዜ እንገነባለን። ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል፣ ምስልን ወደ ታሪክ እንቀይራለን። ውድ ደንበኞቻችን አመስግነውናል በስራዎቻችን። ምዕራፍ ፕሮዳክሽን። እኔ የሚገርመው ለኖትርዳምን በምን እንደማስታውሰው ልንገርክ። በቀላሉ አይገባም። እሱ የመንግስት ባለስልጣን ስለሆነ፣ የመሬት ድርጅት ባለስልጣን ስለሆነ
ፈተና ሁሉ ቀኑ አልፎን ነበር። ከአዲስ አበባ ስንመጣ በአውሮፕላን ሄድ እንደው በአውሮፕላን መጀመሪያ ጊዜ የሚሄድኩት ድሬዳዋ ነው። እዚያው የሚሄድ ነው እኮ ለብቻችን ነው። እሷ ከኔ 2 ዓመት አንሳለች፣ እኔ 11 ዓመቴ፣ እሷ 9 ዓመቷ። በአውሮፕላን በኢትዮጵያ አየር መንገድ አድርገን ድሬዳዋ ሄድን። የሚገርም ልምድ ነው። በዛ እድሜያችን አስበው የዛሬ 20 ምናምን ዓመት 30 ምናምን ዓመት ዛሬ 36 ዓመት ማለት ነው። ድሬዳዋ ለመግባት ራሱ ከባድ ነው። እኔ መጀመሪያ ጊዜ ዲሲፕሊኑ በጣም የሚገርም ነው። ንጽህና መጠበቅ አለብህ። ሁለት ደግሞ ኢቨን ምታቸው ራሱ በጣም የሚገርም ነበር። ዲሲፕሊናቸው የሚገርም ነው። ጋሽ ስለሺ የሚባል ደግሞ ዩኒት ሊደር ነበር፣ አሁን አርፏል። ጋሽ ስለሺ ባለነጩ ሸሚዝ ማለት ነው። እሱ እንደውም የገና በዓል ሲከበር ያው ትምህርት ቤት የካቶሊክ ስለሆነ እስቲ ነገ ምንድን ነው በዓሉ ይላሉ። ገና ረፉ ነገ ገና ነው የሚባለው። ገና የመሰለ ነገር እንዴት ገና ትላላችሁ? ነገ ምንድን ነው ገና ነው ሲሉ የነበረው መዝሙር ሲያላምዱ የነበረው። ሲስተር ሬጂና የምትባል ደግሞ ሌላ እንዳለች እዚህ ጋ ያስራሉ ህንዶቹ። እሷ ደግሞ ሲስተር ሬጂና ደግሞ እንግሊዝኛ አስተማሪያችን ነበረች እና የሆነ ወሬ ትጀምራለች። ቀልድ ስትቀልድ ደግሞ እዛ ልጆች አሉ አሁን አካለ ወልድ አጋር የሚባል ጓደኞቻችን የሆነ ነገር የሆነ እሷ ስትቀልድ በዛው ቀልድ ለማድረግ ይሞክራሉ እና ሰራ አማርኛ አችልም ልጆች ፏሪ ይዞ መሄድ የለም ወሬ ይዞ መሄድ ወሬውን አታስፋፉት ማለት ነው። ፏሪ ነው የምትለው ወሬ ለማለት ብላ ሲስተር ሬጂና እሷ አልረሳትም። ጋሽ ፍስሐ እንዳልኩ ጎበዝ የሂሳብ አስተማሪያችን ነው። ባላ ይዞ ሁለት ጊዜ ይላል 5 ቃል ከዛው በባላ ጥብስ ያደርጋል። ግን ቀስ ብሎ አይናችን እንዳይጎዳ ነበር የሚያደርግ የነበረው። መምህራኖቹ በጣም የሚገርሙ ናቸው። ሲሲሊያ ዳይሬክተሯ ነች። እንግዲህ ማውራህ እንግዲህ በሽም ጊዜ ስለሆነ አእምሮዬ ላይ ግን አልጠፋም። በጣም ይገርማል። ማለት በዚህ ያህል የዛሬ 30 ምናምን ዓመት ስማቸውን ይዞ የመምህራን እንቅስቃሴ ተግባራቸውን ይዞ ማውጋት እንዳልከው አንተ ውስጥ የተጸነሰው የመዝገበ አእምሮ የልጅነት ጉዳይ ነው። እንዳልከው ቅድም የዛሬ ማንነታችን የሚሰራው የልጅነት እንቅስቃሴዎቻችን ላይ ነው። በማወቅም ባለማወቅም የምንሞክራቸው ነገሮች ዛሬን ወደኋላ ተመልሰን ስናያቸው ዛሬ ያለንበት ማንነትን ይሰጡናል እና ይሄ በጣም ግሩም ነው። የሚበረታታ ፍርሃትንም እዛ ነው አየህ። እዛ ከ1 እስከ 4 እየተማርን ከሴት ጓደኞቻችን አብረው ከሚማሩት ጋር መነጋገር አይቻልም። እንደምንሽም አይባልም። ቦሌ ኮሚኒቲ እያለን ከ1 እስከ 4 ፍርሃት አለ። ድሬዳዋ ግን እያለን መተፋፈር የለም። እንደ እህት ነው የምናያቸው ምናምን። ስለዚህ ምን ሆንኩኝ ማለት ነው እኔ 5 እና 6 በብዙ ነገር ንቃተ ህሊና ሄዳበረ። አጠገቤ ያለችን ሴት ጋር መተፋፈር የለም። አብረ ነው ትጫወታለህ፣ ትተላረባለህ አሉ። አሁን መሰረት የምትባል አስታውሳለሁ። አብረ ነበር ምን ሄድ ነበር እንደዚህ። ያኔ ቦሌ አዲስ አበባ በነበረበት ጊዜ እኔ 7ኛ ክፍል ስመጣ ብዙዎቹ ተቀይሮ መጣ በብዙ ነገር። አንደኛ አእምሮ በጣም አድጎ ነው የሚመጣው። እድሜም ጨምራ 2 ዓመትም ቢሆን ድሬዳዋ ደግሞ እኔ አስተሳሰቡ የተለየ ታደረገኝ። በቃ አራዳውኝ ይመጣ። አለባበሱ፣ ሙቀቱም፣ የሰዎቹ አነጋገር፣ ካልቸሩም ነቃ እንድትል ያደርጋል። ብዙ ሰው ድሬዳዋ ገብቶ ሁለት ደግሞ አየህ እናታችን የምመጣው ክረምት ላይ ነው የምመጣው። እሷ ደግሞ ያኔ ስራዋ ንግድ ነበር። ዱባይ፣ ጅቡቲ ምናምን እየሄደች ከተማችን ውስጥ ለሚገኙ ሱቆች ስራ ማካፈል ነው ስራዋ። ስለዚህ ክረምት ላይ አንዳንዴ ደግሞ ለፋሲካ ምናምን ትመጣለች። ስለዚህ እሷ ስትኖር አይናት ታርጉ የብዙ ጊዜ እናቶች እሷ ሃርደኛ ነገር ስለነበረች እኛ ቢያንስ እዛ መሆናችን እሱ ነፃ አደረገን ፋዘር። በዛ ምክንያት እኔም ሌኒ እንኳን ድሮም እያለች አሁን ደግሞ ጭምት ሆነች። እሷ እንደውም ያኔ በጣም ፋስት ነበረች እኔ ጭምት በነበርኩበት ጊዜ። ስለዚህ ድሬዳዋ ብዙ ነገር ገፎልኛል። በጣም የሚገርም ነው። ድሬዳዋ እንግዲህ እንዳልከው ነው። ብዙ ሰው ድሬዳዋ ገብቶ ቢወጣ 1 ወርም 15 ቀንም ቆይቶ ቢወጣ አላለሁኝ። ለምን ድሬዳዋ ሳታውቀው ነፃ የምትሆንበት፣ ሳታውቀው የምትበስልበት፣ ሳታውቀው ሶሻል ነገሩን የምትማርበት ነገር ነውና ራሱ የሀገሪቷ ባህል ነፃ ያደርግሃል፣ ሰላም ይሰጣል። እና ብዙ ሰው ገብቶ ቢወጣ እንላለን። የፍቅር ከተማም ነው፣ ሰው እርስ በርሱ የሚተሳሰብ ነው። እና እንደው እዛ ትምህርት ቤት ውስጥ አንድ ነገር አውርተን እንመለስ። ድሬዳዋ ውስጥ የአስተማሪና የተማሪ ግንኙነት ምን ይመስል ነበረ? በሙከራዎች ውስጥ አስተማሪዎች ምን ይሉን ነበረ? አሁን ላይ የምናያቸው የአስተማሪና የተማሪ ግንኙነቶች አሉ። ያን የነበረውን ነገር እስቲ አስታውሰኝ። ጋሼ ነበር የሚባለው። እኔ እንደውም አስተማሪም ቲቸር ነበር የማውቀው ከ1 እስከ 4 እያለሁ። ድሬዳዋ ስንሄድ ጋሼ ነው የምንለው። ጋሽ ስለሺ፣ ጋሽ ፍስሐ፣ ነርስ ከሆነ ደግሞ ሲስተር፣ ሴት ከሆነች ደግሞ እትዬ አልማዝ ከሆነች እትዬ አልማዝ እትዬ ነው የምንለው የነበረው። እንግዲህ ትምህርት ቤቱም አሰራር እንዳየኸው በጣም ኒት ፎቁ ምኑ ስለሆነ እንግዲህ አየህ 2 ዓመት ስለሆነ የተማርኩት ዲፕሊ ማላስታውሰው ነገሮች ይኖራሉ። ግን
መምህሮች በጣም ነበር የሚከበሩት የነበረው። በጣም አንድ ጊዜ ማስታውሰው የሞራል አስተማሪያችን ግብረገብ አስተማሪያችን እያስተማረች አረሰው ሰዓቴን አየሁኝ ደስ እና ሰዓት አየሁ ማለት ምንድነው ቶሎ ወጪ ነው። ከዛ አልረሳው ቶሎ እወጣለሁ ቶሎ መጣል ፈልግ ነው አላለች። አሁን እሷ ሐመር እያደረገችኝ ነው እየነቆረችኝ ነው። ምን ማለት ነው? እኔ እያስተማርኩ ሰዓት ማየት በቃሽ ማለት ነው ወይ? አረሳው በህይወቴ። ከዛ በኋላ ነው ብዙ ካስተማሪ ገጠመኛለኝ ከፈነዳው በኋላ አየህ ያ ማለት እየተለማመድኩ የነበረበት ጊዜ ነው። ከፍርሃት ጋር ፍትጊያ ስለነበረ ስቲል ድሬዳዋ እያለሁ ጭንብስ ነበርኩኝ። ግን ማን ላይ ልሞክረው ድፍረቴ? እነሱ ከኔ የበለጡ እሳት ናቸው እዛ ያሉ ልጆች። ኦሊ በስማ የሚገርም ከሆነ ሚሊያርድ የሚባል ልጅ ነበር። ሚሊጎዱ ነው የምንለው የክላስ ጓደኞች። አሁን ሚሊያርድ አሁን የሚገርም የሚነግረ ነገሮች እንትን ነው ፈጥሮ ነው የሚያወራው። እንትን እኮ ማይክል ጃክሰን እኮ እኛ ቤት ይመጣል ነው ይላል። ሰብሰብ ብለን እንሰማለን። ከዛ እንዳለመጣ የምናውቀው መቼ ነው? የሆነ ነገር አድርገው እንደዚህ እኮ አድርገው እንደዚህ አድርገው ዞር በለው ሚሊያርድ የምትለው ልጅ አሁን ምን ሙያ ውስጥ ገባ? አይገርምህም? ታሪክ የመፍጠር አቅም የስነ ጽሁፍ ሰውነት ማንነት ስሰማ በመኪና እንግዲህ መኪና ከባድ መኪና ላይ ገዝቶ ይሁን የቤተሰቦቹን አላውቅም ብቻ እሱን ይላንተ ነበር አውቃለሁ። ሚሊያርድ ነው የምንለው እሱ ምን ጓደኛ ነበር። ቤቱ ወደ አሸዋ አካባቢ ነው እና እኛ ቤት ይመጣል እና ሚሊ እህቶችም እንደዚህ ነበሩት። ግን አየ ዘመን እያለፈ ሲመጣ ካልተገናኘ ያልቃል። ድሬዳዋ ከመውጣታችን በፊት እንደው ስለ ድሬዳዋ ከተማ ድሬዳዋ ምን አይነት ሀገር ነች ለአንተ? ምን አይነት ሰዎች ናቸው? ምክንያቱም እዛ እንዳልከው ነፃነትን ተማር፣ ነፃ አስተሳሰብ፣ ሰላምን፣ ፍቅርን፣ በአእምሮ ማደግን ተምረህ ነው የመጣኸው። የሆነ ሳታውቀው የተለወጥክባቸው ብዙ ነገሮች ከተማዋ ህዝቡ ምን አይነት ነው? እንግዲህ ከዛም በኋላ ክረምት ላይ እንሄድ ነበር። ከመጣም በኋላ እዚህ ሙቭ አድርገን ከሄድን በኋላ ክረምት አባዬ ስላልመጣ እሱ እዛው ስለቀጠለ እኛ ስልመጣ እሱ ቀጠለ እዛው ስራው እስከ 87 ድረስ ክረምት እዛ እንሄድ ነበር። እኔ እህቴ ማለት ነው። እንዲሁ ሳስበው እኔ ነርቨስ ሆናለሁ አንዳንድ ጉዳዮች ላይ አንዳንድ ነገሮች በአእምሮዬ ላይ ኮምፕሊትሊ አንደኛ እዛ ያሳለፍናቸው ጓደኞቻችን የተፈጠሩት ሁኔታዎች ደግሞ ያው አንዳንድ ጊዜ ያው አባቴ ኢንሹራንስ ባለሙያ ስለሆነ ይሄንማ ላንሳው እንኳን ጥሩ ነገር አስታወስከኝ። ያው ብዙ ጊዜ አባቶች ያው አባቴን በህይወቴ ለመውቀስ ፈልጌ ምናምን ሳይሆን በቃ ያው ታመሻለህ አይደለ? ከጓደኞች ጋር ምናምን ስትሆን በቃ ልጆቹን ትረሳቸዋለህ። ለማን አሳልፈን ነው ሰጠው? ለቤት አገልጋዮች ማለት ነው። እና አንድ ጊዜ 83 ይመስለኛል እጇ ትልቅ የሚያክል ገባች። ስሟ ቦዜ ነው መሰለኝ። ገባች የእናንተ ቤት ልታገለግለን ምግብ እንሰራለን ማለት ነው። እንግዲህ ያለ ነው የአባቴ ወንድም እኔ እና ሌኒን ያለ ነው እና እንግዲህ ስትሪክት ሰው ነች ተብሎ ነው የመጣችው። በደላላ ነው ድሬዳዋ እንግዲህ መጣች እና ከዛ አስታውሳለሁ እኔ ከፍሪጅ ውስጥ የሆነ ቺፕስ ነገር አነሳሁኝ። ከዛ በኋላ እኔን አይታ ደግሞ ትንሿ እህቴም ስትገባ ማን አንሻለሽ? አይኗ ትልልቅ ነው፣ እጇ ይሄን የሚያክል ነው፣ ጋንግ ነገር ነች። ከዛ በኋላ ብድግ አድርጋ እኔ ልትመታኝ ምናምን ስትል እንግዲህ ቤቱ ፎቅ ነው አይደል? ጮራ አይተዋል አይደለ? ዝም በሉ እናንተ ልጆች ምንድነው የሚታወሩት? ከዛሬ ጀምሮ ብላ ስትማታ ምናምን እንደዚህ ነው የምትማታው ነው። ከዛ ሌኒ በፎቅ በኩል ሄዳ ልክ ወደ ልጮራ በኩል ሆና ህዝቦች እየገደለች ነው። ሁሌ ነው ይሄን አሁን ሌኒ ስትሰማው ልክ ለጣም አረሳውም ስቃለች። ለባሏም ስነግረው ለቴባል ይስቃል። ህዝቦች እያለቅን ነው ዝም በይ ብላ ከዛ አንጠልጥላ አርፈሽ ተበይ ከሆነ ተበያለሽ አለችዋል። ከዛ ላጎቴም ስነግረው እኔስ ማችላት ምናምን ያለዋልና አሁን ድሬዳዋ ሲነሳ በቃ ከዛ ልክ እናችን ስትመጣ ወዲያው ነገርንባት እንደዚህ አርጋን መታ ምናምን ነገር ብለን እንደዚህ አታርጊ ምናምን ነገር አለቻት። ትምህርት ቤት ውስጥ የነበረው ሁኔታ ምናምን ሁሉ በቃ አረሳው። ጓደኞቼ ራሱ አብረን ይዘን ስንሄድ አንተ ምን እንደምታውቀው ጓንግነቷ ምናምን ያሉ አሉ። እሷን አረሳትም ቦዜ ብቻ ድሬዳዋ አየሩ ህዝቡ አሁን የሚገርም የድሬዳዋ አሁን ከድሬዳዋ አንደኛ ሀብታም ማን ነው?
ብዙ ጊዜ እንትና አንደኛ ማነው እንግዲህ ስለመመዘግብ አንደኛ ኦክሰሌ ነው ይባላል። ኦክሰሌ የሚባል ኦክሰሌ ያለ ከዛ ደግሞ ጆቫኒ ሶስተኛ እንዴ ከጆቫኒ ከኛ ጎረቤት ምናምን ትላለህ እዛው ስለሆነ ቤቱ ማለት ነው። እና ህዝቡ በጣም ፍቅር የሆነ ህዝብ ነው። ማደያ አጠገብ ነው የሱ ቤት። እነዚህ ነገሮች በጣም እንሰማ ነበረ። አብረውን የሚማሩትም ልጆች አንዳንዶቹ የከፍተኛ የተማሪ ምሁራን ልጆች ናቸው ምናምን እዚያ ያሉት። ትምህርት ቤቱም ጥሩ መሰረት ያለው ትምህርት ቤት ስለሆነና የፍቅር ሀገር ነው። አንድ ሁለት ደግሞ አለባበሳችን ተቀየረ። እዛ በቁንጣ ነው የምትሄደው። ከዛ ደግሞ እንደገና የአባቴም ጓደኞች እዛ እንደ ቤተ ዘመድ የሆኑ ሰዎች ወደ አሸዋ አካባቢ እንሄድ ነበር እዛ ኳስ ለመጫወት ምናምን እነ ወጋየው የሚባሉ እነሱ ማረሳቸውም እና በጣም ደስ የሚል ሀገር ነው። እግዚአብሔር ድሬዳዋን ይባርካት። አሜን አሜን አሜን። በጣም ደስ ይላል። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ከእዝራ እጅጉ ጋር እንግዲህ መዝገበ አእምሮ በሚል መጽሐፉ በደንብ እየታወቀ የመጣ ታላቅ ጸሐፊ ነው። በተለይ ደግሞ የኢትዮጵያ ውስጥ ታላላቅ የሚባሉ ሰዎችን ታሪካቸውን ሰንዶ ያስቀመጠ የመጀመሪያው ሰው ነው። በጣም በርካታ መጽሐፍ ካልተሳሳት ከ20 የማያንሱ መጽሐፍትን የጻፈልን ታሪክ ሰንዶ በሲዲም ቀደም ሲል በሲዲ በጣም የተላላቅ ተባባሪ ፕሮፌሰር ተስፋዬ ገሰሰን ጨምሮ የኢትዮጵያ ጠቅላይ ሚኒስትር ቀደም ሲል የነበሩት አክሊሉ ሀብተወልድን ጨምሮ በርካታ ሰዎችን በሲዲ ሰንዶ ያስቀመጠ አሁን ደግሞ በመጽሐፍት ላይ በርካታ ታሪካዊ ሰዎችን ታሪካቸውን ሰንዶ ያስቀመጠ ወደፊትም ብዙ ሊሰራ ያሰበ ገና ወጣት ደራሲያችን ነው፣ ጋዜጠኛ ነው። ብዙ ስራዎች ላይ ኪነ ጥበብ ላይ ብዙ አስተዋጽኦ የሚያደርግ ሰው ነው እና ከሱ ጋር ያለን ጭውውት እንደቀጠለ ነው። ከድሬዳዋ ወደ አዲስ አበባ የመጣህበትን አጋጣሚ እናውጋና አዲስ አበባ የነበረ ስነ ጽሁፍ በተለይ ደግሞ የመጀመሪያው ትምህርት ቤት ውስጥም ለምሳሌ እንደተከሰስክ አስታውሳለሁ። ልጃችሁ መጽሔት ብቻ ነው የሚያነበው መጽሐፍ ብቻ ነው የሚያነበውና ትምህርቱን ትቶታል እርግፍ አድርጎ ተብሎ ወላጅ እንዳስጠራህ ሰምቻለሁና እሱንም እናውጋ እስቲ። ከድሬዳዋ ወደ አዲስ አበባ ልክ 83 በቃ ልጆቼ እዚህ ማደግ አለባቸው ነው ያያያቸው አሉ እናቴ ያለች። ያው የድሬዳዋም ደግሞ አንዳንድ ነገሮች እንዳይለምዱ በሚል ምክንያት ብቻ በዚህም ሆነ በዛ ጥሩ ነው እናመሰግናለን ለ2 ዓመት ቆይታችሁ ግን ቀጣዩ ዓመት እዚህ ነው የምትኖሩት ስትለን እኛም አባቴም አመነበትና እኔ 7ኛ ክፍል ትምህርቴን እህቴ ደግሞ የ84 4ኛ ክፍል ትምህርቷን አዲስ አበባ አሳይ ትምህርት ቤት ቀድሞ የነበረችበት ገባች። እኔ ቦሌ ህብረተሰብ ገባሁኝ ማለት ነው 7ኛ ክፍልን 84 ዓመተ ምህረት አምባሳደር ነብዩ ተርላም እዛ ነው የተማረው ከኛ ጋር የኛ ባች ነው። ብዙ ታዋቂ ሰዎች እዛ ተምረዋል። እዛ ገባሁ። ይሄ ማለት 84 ማለት በሀገራችን ነፃ ፕሬስ የታወጀበት ጊዜ ነው። ትክክል ነው። በጣም ብዙ መጽሐፍት ስለዚህ በተለይ እኔ የስነ ጽሁፍ ጥሜ ከፍ ሲል የማንበብ ፍላጎቴ ከፍ ሲል ኢህአዴግ ደግሞ በገባ በምናምን ወሩ በ6 ወሩ አገሪቱ ላይ በዶክተር ነጋሶ ጊዳዳና በሌሎቹም አመካኝነት በዶክተር ዲማ ነገ አመካኝነት በሙሉ አገራችን ውስጥ የመጽሐፍ የመናገር መብት የተከበረበትና መጽሔቶች የፈሉበት ጊዜ ነበር። በጣም ያኔ 84 ላይ መጽሔቶችን ማንበብ ጀመርኩኝ ማለት ነው። ይሄ ማለት አንድ ዓመት ለእኔ የንባብ ዓመት ነበረ። 85 ስገባ 8ኛ ክፍል ገባሁ። ለእኔ 8ኛ ክፍል አንድ የጉርምስና ዓመት ነው። ቢኮዝ እድሜ 14 ገባ። ድምፅ ጎረመነስ ማለት ለአስተማሪ የሆነ ነገር ልመታ ሲል ለምን ደግሞ መታው ማለት ጀመርኩበት ጊዜ ነው። 2 ጥያቄና መልስ እያዘጋጀሁኝ እና ጊዜ ያውቃለሁ ጓደኞቼ እየሸለምኩ የእንትን ዋና ከተማ ማን ነው ያኔ የሰራኋትን ልጅነት ላይ ሰራሃት የዴንማርክ ዋና ከተማ ማን ነው ይሄንን የመለሰ ስክሪፕት ይሸለማል እያልኩኝ ይሄን መስራት ጀመርኩኝ። 85 ላይ ቤታችን ውስጥ ያሉ ጠርሙሶችን የቢራም ሆነ የለስላሳ እየሸጥኩኝ መጽሔት መግዛት ጀመርኩኝ። ያኔ ዋጋቸው 1 ብር ነው። ሳሌም መጽሔት፣ ሩ መጽሔት፣ አፍሪካ ቀንድ መጽሔት መቼስ 300 መጽሔት ስለሆነ አልጠራለህ መቼስ እነዚህን ሁሉ መገዛውን ገዛለሁ። የማልገዛውን ደግሞ እኛ የምንኖረው ሰርቪስ ስለነበረ ትልቁን ቤት የተከራየው ፍስሐ የሚባል አስታውሳለሁ ነጋዴ የማይገዛው መጽሔት የለም። ከሱ እየተዋስኩኝ አነባለሁ። ከኛ ቤት ደግሞ የ5 ደቂቃ መንገድ የሆነ ጥበቃ ስራ ላይ የሚሰራ ሰው እሱ ደግሞ መጽሔት በጣም ማንበብ ይወዳል። ከሱ ዋሳለሁ እኔ መገዛለሁ። ስለዚህ የ8ኛ ክፍል ህይወቴ ምን ሆነ ማለት ነው
ከ84 ባለፈ ነው። ያኔ 85 አርሳ ዩኒቨርሲቲ 42ቱ መምህራኖች ሲባረሩ ዳይሬ ላይ እንዴት አርሰው እንዴት እነዚህ የመሰሉ ለምን ለመምህራን እንግዲህ ቋንቋውን አልችለውም አማርኛውን እና ለእኔ እንዴት ይባረራሉ? አይ ወያኔ ግን ምን ነካው እያልኩኝ ዳይሬ አሁን ድረስ አለ እግዚአብሔር ነጋሻ ያልና ሙላቱን ጨምሮ 42 85 ላይ ፕሮፌሰር አስራትም ነበር የተባረሩት። ፕሮፌሰር አስራትም አሉ። ያኔ እንግዲህ ከየት አገኘሁት ይሄን? አየህ ሁሌ የምታነበው ነገር ይወስዳል። የምታነበው ነገር ወይ ያበስልሃል ወይ ደግሞ ሌላ ነገር ውስጥ ነው እንድገባ የሚያደርግ። ስለዚህ ገና 8ኛ ክፍል እያለሁ ምን ሆንኩ ማለት ነው? የዚህ የወያኔ ተቃዋሚ ሆንኩ ማለት ነው። አይገርምም? በጣም ይገርማል። 85 ላይ 85 ደግሞ እንደምታውቀው ከ84 የበለጠ የማንበብ የመጻፍ ነጻነት መጽሔቶች እነ ሙዳይ እና ኢትዮጵያ ኤርትራም የሪፈረንደም የተደረገው ያኔ ነውና ብዙ ነበር። የኛ ደግሞ ጎረቤቶቻችን በጎናችንም ያሉት ፊት ለፊትም ኤርትራውያን ነበር እና ያው ገብቷል። እንደዚህ ይወራል ቤት ውስጥም ሲወራ ምናምን እኔ ደግሞ ቀድሜ ስላነበብኩኝ በጣም ይገባኝ ነበር። ለምን ትገነጥላለች ኤርትራ ምናምን እያልኩ ዝም ብለህ እዛው አብሮ ከኩዮች ጋር ሳይሆን ከኔ እድሜ ቢያንስ 4 ዓመት ከሆነስ ጋር እንወያይ ነበር። ያ ያደገ ሲመጣ ለምን እኔ መጽሔት ላይ አልጽፍም ብዬ ሳሌም መጽሔት ላይ ለመጀመሪያ ጊዜ ሐምሌ 1985 ላይ ስሜ ወጣ። ባለፈው እትም ላይ የወጣውን የዶክተር እንትናን አንብቤዋለሁ እና ጥሩ ነው በዚሁ ቀጥሉበት እዝራ እጅጉ ከቦሌ ብዬ የመጀመሪያዋ አስተያየት ሳሌም ላይ 85 ወጣችል። የሚገርም ከላይ ሰማያዊ ነገር መጽሔቷ ትዝ ትለኛለች። በሀፍ ሰማያዊ ነገር ከስር አረንጓዴ ሰምቲንግ እንደዚህ። ከዛ በኋላ ምን ሆነ? ይሄ ነገሬ በጣም እያደገ ሲመጣ ከቤት ከቦሌ አምባሳደር ፖስታ ቤት ለማልጽፈው መጽሔት የለም። ፈለግ መጽሔት፣ አፍሪካ ቀንድ መጽሔት እያለ ለ7 መጽሔቶች በፖስታ ቤት እያለኩኝ እልካለሁ። ግጥም ጽፋለሁ። አንድ የገጠመኝን ግን ልንገርህ። ክፍሌ አቦቸርን እወደዋለሁ ብያለሁ። እኔ በእኔ ቤት ከመጽሔት ላይ መውሰድ ምንጭ መጥቀስ ምንም ችግር የለውም ብዬ ነው የማስበው። ለአፍሪካ ቀንድ መጽሔት ቅድም ያነበብኩልን ይልገለል እሳት እንጂ ቋያ ሰደድ በልቤ ልፍኝ ግሎ የሚነድ ሕይወት እንጂ የሕዝብ እምነት የአገር ፍቅር የአገር እውነት ፍቅር እንጂ ቀና መንገድ የወል ሕይወት የወል አጸድ የሚለውን የክፍሌ አቦቸርን ግጥም የራሴ አድርጌ እንደራሴ አድርጌ ለአፍሪካ ቀንድ ላኩት። አፍሪካ ቀንድ ደግሞ ዶክተር አደም ካሚል ፋሪስ አሁን ታውቃቸዋለህ፣ የዛ ባለቤት ናቸው እሳቸው እና ነብዩ እያሱ አሉ። ቢሮአቸው እዚህ አካባቢ ነው፣ ፕላዛ አካባቢ። ወዲያው እነሱ አወጡት እስራ እጅጉ ከቦሌ ብለው ማለት ነው። ክፍሌ አቦቸር ከሰሳ ማን ነው ከኔ መጽሔት ላይ ወስዶ መጽሔት ላይ ያወጣው ምናምን አለ። ከዛ በኋላ አንድ ቀን ስደውል ተነስተልኝ እስራ እጅጉ ነኝ ስል ልጅ ነህ ማለት ነው። ልጅ ነኝ 14 ዓመቴ ነው ና ተብዬ ካጎቴ ጋር ፕላዛ ሄድን። አናገሩኛ ይሄ ጥሩ ነው መጽሐፍ ጥሩ ነው፣ ነገር ግን ሁሉ ጊዜ የወሰድክበትን ቦታ መጥቀስ አለብህ። ባለታሪኩ ለምን እናንተ ይሄን አረጋችሁ ብሎ እኛን ከሰሰን። ይሄ እስከ ይሄን ያህል ዓመት ያስፈርዳል። የሰዎችን እንደ ስርቆት ነው የሚታየው። ሁለተኛ ምንጭ ሳትጠቅስ እንዳጽፍ ብሎ ቸብ አደረጉኝ። ፕሮፌሰር አደም ካሚል ፋሪስ መዝገበ አእምሮ ላይ ታሪካቸው ወጥቷልና አሁን ወዳጄ ሆነዋል። በ14 ዓመት የምታውቃቸው ሰው ዛሬ ላይ አድገው የእሳቸው ታሪክ እዚህ ላይ ሊገባ ይችላል። በእስልምና ትምህርቶች ላይ ሳዑዲም የተማሩ ሰው ናቸው። ጋሻ አደም ካሚል የኛ ጎረቤት ይመጡ ነበረ። ታሪክም ያውቃሉ። አደም ካሚል ፋሪስ እዚህ 85 ምን ሆንኩ ማለት ነው። ለሃይ ስኩል ሚኒስትሪ መጣልኝ። 8ኛ ክፍል ጥሩ ፖይንት አመጣው። ወደ ቦሌ ሃይ ስኩል 85 86 ጥሩ ነው። ወደ ስነ ጽሁፍ እንደተሳበ ሰው ብቻ አይደለም በትምህርትም ላይ ወላጅ ግን አምጣ ያሉኝ ለመመሰል ያኔ ቲቸር ታደገ የሚባሉ ታደገ ገብረመድህን የሚባሉ ሂሳብ አስተማሪ ነበሩ። እና ሂሳብ አስተማሪያችን ለሚኒስትሪ እንዳንጎዳ እንግዲህ አስብ። ቦሌ ኮሚኒቲ ማለት አስተማሪዎችን የሚቀጥረው ከአዲስ አበባ ዩኒቨርሲቲ ሪታየር ሲያደርጉ የኤሌመንተሪ ትምህርት ቤት አስተማሪ ያደርጓቸዋል። ምን ያህል እንግዲህ ቤዝ እንዳለው አስብ። የወላጅ ኮሚቴው በጣም ስትሮንግ ነበር። ሪታየር ሲያደርጉ ያመጧቸዋል። ሃይ ክላስ አስተማሪ ነው የሚመጣው። እሳቸውም ከአዲስ አበባ ዩኒቨርሲቲ ሪታየር አድርገው ሂሳብ አስተማሪያችን ሆነው መጡ። በጨዋታ ሰዓት ጥናትን ግለጥ እያሉ የሄዱ ጨዋታ ቦታ ላይ ኳስ መጫወቻ ቦታ ላይ የሚቋጠሩ ሰው ናቸው። ስለዚህ አንድ ቀን በአፍተር ክላስ ወር ደግሞ በጥናት ሰዓታችን ላይ መጡ አንድ ቀን እና አጋጣሚ አቤል ደበበ አሁን ፈረንሳይ ነው ያለውና
እሱ እንትኑን በስክሪፕቶ ይደበድባል። ከዛ ማን የደበደበው ሲሉ እኔ አየሁኝ። አንተ ነህ አይደል አሉ። ኧረ አይደለሁም አልኩኝ። አንተ ነህ አይተኸኛል አሉ። እኔ አይደለሁም። እሺ የደበደበው ሰው ይውጣ አሉ። አቤል ወጣ። እኔ ነኝ ብሎ ሰው አላቸው። ከዛ ግባ አሉትና እኔ እናውጣ አሉ። ለምን ወጣ ባላቅም። እሺ ከዛ በኋላ ሲማቱ መቱ ምታይምሰል ትልቅ ጣውላ የሚያክል ማስመሪያ ነገር የምን ማስመሪያ የአግዳሚ ደግሞ እንደዚህ አይነት የዚህ ቁረጥ ማለት ነው። እሺ በሱ ሊማቱ ና አሉኝ። አይ በዚህ ማለት መተማር ና አሉኝ። ሰሻሽ ከክፍሉ ወጣ። አመጣም አሉኝ። አዎ እሺ የቱ ጋር ነው የሚቀመጠው አሉ። ከዛ በኋላ እንደምንም ቦርሳ ሊያወጡ ሲሉ ይሄ ነው ሲሉ ቆይ ይሄን ቦርሳ ይዘዋሉ ሲል እንደዚህ ቦርሳውን እንዲህ ሲይዙ ምድረ መጽሔት እሺ ደግሞ መጽሔቱ ደግሞ ደህና መጽሔት ቢሆን ጥሩ ከሆነ የሆነ ልጅ ያዝ ብሎኝ ሳቬራ እውነተኛ ፍቅር ያኔ ይወጡ ነበረ። ገነት አየለ ፐብሊሽ የምታደርጋቸው ማለት ነው። ተከምረዋል። ይሄማ ለእኔ ትልቅ ማስረጃ ነው። ይሄን ያዙ። ስታፍ ሄዱ። ሲደወል ማታ ሄድኩኝ። ከዛ በኩልኩም መጡት። አልተጠህም አሉኝ። ወላጅ ካላመጣ እንትን አንልም አሉኝ። እናቴን ይዤ ሄድኩኝ። እሷ ሲሄድ አንቺ እህቱ ነሽ እናቷ አለሽ እናቱን አምጣ። ወጣት ስለነበሩ ወጣት ነች እና ገና 20ዎቹ 30ዎቹ ውስጥ ብትሆን በዛ ጊዜ እንዴ ደግሞ ያው ልጅ የሚመስላል ብቻ ዞሮ ሁኔታውን ሲያያት አልሆነችም። ወላጅ እናትህን አምጣ እኔ አንቺን አላልኩኝም። ኧረ እናቱ ነኝ በይ ለማንኛውም ምከሪው እሱ ስራውን ትምህርቱን አይማርም። ከዛን ቀን ጀምሮ ነው በቃ እናቴ ይሄን ሙያ ወደኋላ ሊያስቀር አየህ ልጅ እኔ በልጄ ነው የማይሆን። እኔ ብዙ ጊዜ ሁሌ ምን ትለኛለች አንተም ነገ ትልቅ ሆነ ታየዋለህ እንደዚህ ምለፋው ይገባሃል ትለኛለች። ከዛ ተቆጣው። ዞሮ ግን እኔ ሁሌ ከህልሜ ማንም አይነቀንቀኝም። ያኔ ነገርኳት። ምንም ብትይ አስተማሪው ምንም ይበል ሲጀመር እኔ ያን መጽሔት ያነበኩኝ አልነበረም። የቀጣኝ ወይ እልህ ይዞት ነው ወይ ደግሞ ጉርምስናዬም ነው። አልመታ ማለት ትክክል ነው። ምክንያቱም በዛ ጣውላ ቢመታኝ ኖሮ እኔ አታገኘኝም ነበር። ስለዚህ ጥፋቱ የኔ አይደለም ያ ልጅ ነው አቤል ነው። እኔ ለምን መታው እኔ ሲጀመር ያን አልኳት። ለመጀመሪያ ጊዜ ማለት ነው በአንተ እድሜ አልመታም ያለ ተማሪ በእኛ ትምህርት ቤት ታሪክ ውስጥ ለዚያውም እሳቸውን የሚያክል በጣም የሚፈሩ መምህር። ከዛ በኋላ መደባደቡንም ምኑንም ያኔ ጀመርኩ ማለት ነው ትምህርት ቤት ውስጥ። ተደባደብክ? አዎ ንጹህ ይልማ ታውቀዋለህ? ንጹህ አሁን አቀናባሪ ነው የመዝሙሮች አቀናብራል። ያኔ ኤልያስ ንጹህ ይልማ የቸርች አቀናባሪ ነው። ንጹህ ይልማ አሁን እኔ አንድ ክፍል ነበር 8ኛ ክፍልና በቃ የሆነ ጸባይ አመጥቶ ነበር። እሱም እንደኔ ጎርምሶ ምናምን አንድ ጊዜ አፍንጫው መቦክስ እንደመተው አስታውሳለሁ። ንጹህ ብዬ ይቅርታ ብያለሁ በዚህ አጋጣሚ። አሁን ብዙ ነገሮች ልጅነት ነው 8ኛ ክፍል እያለ ነው። ከዛ ግን ክረምት ነው። አየህ ክረምት ደግሞ ለእኔ ምን ሆነልኝ ማለት ነው። ኦልሬዲ ሚኒስትሪ ወጣ የት እንደምገባ አውቃለሁ። ከሰኔ ጀምሮ እስከ መስከረም ባለው ጊዜ ውስጥ ስራዬ ሪደር ዳይጀስት ማንበብ ከእድሜ ኩዮች ሳይሆን ከእኔ ቢያንስ 10-11 እኔ 8 ከሆንኩኝ 12ኛ ክፍል ከሆኑ ልጆች ጋር መዋል ሰፈር ውስጥ መዋል ተጀምር። አሁን አብዱ የሚባል አለ። አሁን እሱን የማር በህይወት የለም። የጋሻ ደም ካሚል ዘመድ ማለት ነው። ከኛ ቤት ልፍ ብሎ ያለ ማለት ነው። እዛ ሄዳለሁ። መጽሔት እሱ ያነባል። ቁጭ ብለን ከሱ ጋር ሆነን የማያነባው ነገር የለም። በጣም ብሪሊያንት ልጅ ነው። እሱም በዚህ አጋጣሚ ትልቅ አስተዋጽኦ አድርጓል በእኔ እድገት ላይ። ስለዚህ 9ኛ ክፍል ደግሞ ያው ቦሌ ሃይስኩል ሲገባ ሚኒ ሚዲያ ተመዘገብኩኝ። እንዲህ እያለ ለገዳዲ በዛው ዓመት በ9ኛ ክፍል እያለሁ ነው የጀመርኩት። ምንም እንኳን ለገዳዲ እንዳለ ባቅም በትክክል የሄድኩት 9ኛ ክፍል ስገባ ሃይስኩል ነው። ሃይስኩል ደግሞ ያው እድሜም 15 አካባቢ ይሆናል። እያደገ መጥቶ ሚኒ ሚዲያው ተጀመረ። 4 ዓመት ከተራ አባልነት እስከ ሊቀመንበር ደረጃ ደረስኩኝ። አብረውኝና አንተነህ አለሙ አሁን የአንድ ሆቴል ማኔጀር ነው። አስረስ አሰፋ ብቃት መካከል የሚለው ድራማ የጻፈው ሸዊት ከበደ፣ ስናፍሽ ተስፋዬ የመሳሰሉ ሰዎች። ሸዊት ከበደና ስናፍሽ ጋር አብራችሁ ተማራችሁ? ከኔ አንድ 2 ዓመት ያንሳሉ። በኋላ ግን ዞሮ የሆነ ሰዓት ላይ ታስታውስ ከሆነ ለአንድ ጋዜጣ ወይ ሬዲዮ የሰጠው ቃለ ምልልስ ነበረ። እኔ ሳድግ አዲስ አበባ ዩኒቨርሲቲ ገብቼ የቋንቋ አጥንቼ ከዛ መጽሐፍ እጽፋለሁ። የምጽፈው መጽሐፍ ደግሞ ለየት ያለ መጽሐፍ ነው ብለህ ነበረ። ልክ ነህ። እና ስንት ዓመት ላይ ሆነ ነው እሱን ያልከው? ሲነገረኝ እሱ መቼ ነው? ልክ ሃይስኩል ልክ ተማሪ ነበርክ በዚህ ሰዓት 8ኛ ክፍል እያለሁ። እሺ የልጆች መጽሔት እኔ ያኔ ውሎ ምን መሰለ
መጽሔት ቦሌ ጋር ጃፓን ኤምባሲ ጋር ከሌለ ለምን አብዮት አይሆንም? የምፈልገው መጽሔት ወጥቷል የሚል ማስታወቂያ ቲቪ ላይ ካየውኝ ቀጥታ ሄጄ እዛ ቦታ ሄጄ እገዛለሁ። አንድ ቀን ቦሌ ማተሚያ ቤት አገኘውኝ የሆኑ ሰዎችን ሰላም አልኳቸው። የሆነ ጤና ይስጥልኝ እዝራ እባላለሁ እንደው አንዳንድ መጽሔት ካላችሁ ስላቸው ኦኬ እንደዚህ አይነት ፍላጎት አለ አሉኝ። ገና 8ኛ ክፍል ኩኩሉ የምትል መጽሔት ትወጣለች አሁን። ለዛ የሚሆን ጽሁፎች ተረቶች ካሉ ተረታ በልጅ አንደበት ጽፈህ ላክልን አሉኝ። እንዴት አድርጌ ከዛ ከቦሌ ማተሚያ ቤት ወደ ጃፓን ኤምባሲ ቤቴ ውስጥ የነበሩ የተረት የውጭ ሀገር የተረት ከነሱ ሀሳቡን አድርጌ ከዛ ደግሞ የኔ ምኞት የሚል ደግሞ አምድ አለ። ምን መሆን እንደምፈልግ እዛ ላይ ጻፍ አሉኝ። ይሄማ እንደምፈልገው ነው ብዬ እኔ ምኞቴ ደራሲ መሆን ነው። የምጽፈው መጽሐፍ እንግዲህ በ14 ዓመቴ ማለት ነው 8ኛ ክፍል እያለሁ የምጽፈው መጽሐፍ ደግሞ ለየት ይላል። ስለ ሀገሬ ተፈጥሮ ልቦለድ ሳይሆን አልኩ። እንግዲህ እኔ በህይወቴ ልቦለድ ጽፌ አላውቅም። ስለ ሀገሬ ተፈጥሮ ውበት የሚያወራ ነው። ሁለት ደግሞ አንድ ተቋም አቋቁሜ እንደኔ የስነ ጽሁፍ ችሎታ ያላቸው ተቋቁም ደስ ይለኛል። እዝራ እጅጉ እድሜ 14 ብዬ ከተረቱ ጋር አብሬ ሰጠዋቸው። በአመቱ ሲወጣ መጽሔቱ ሲወጣ አብሮ ከፎቶግራፉ ጋር ወጣ። ምኞቴ ማለት ነው። እኔ ሁሌ ምናምን አለው የምንጽፈው ነገር የምንናገረው ነገር ሁሌ የምንኖረው ከሆነ ይሆናል። አሁን እዛ ላይ ትምህርት ሙሉ አድርጊያቸዋለሁ። የኖርካቸው ነው። አንደኛ አዲስ አበባ ዩኒቨርሲቲ በማታው ትምህርት ላይ 4 ዓመት እኔና ናይክ ስንገባ የምርጫችን ቋንቋና ስነ ጽሁፍ ነበር። ከዛ ስንወጣ ደግሞ እንደኛ የጽሁፍ ችሎታ ያላቸው ልጆች እናሰለጥን ነበረ። ብርሃነ ጥበብ የመረጃና የጥበብ ማዕከል የሚል ነበረን። በ13 እኔ ናይ ጊዜ ሌሎች 8 ብሩክ ፈለቀ፣ ሳቦሴን ገላው፣ ጸባይ፣ ስመኝ እንደዚህ ሆነን 8 ሆነን ልጆች ከፍተን ነበር። ከዛ ደግሞ እሱ ደግሞ ሲፈርስ እኔ ለብቻዬ 2000 ላይ ኢትዮ ቪዥን የችሎታ ማግኛ ብዬ ስለ ስራ ፈጠራ ስለ አርት ምናምን አሰልጥኛለሁ በተለያዩ ቦታዎች። ስለዚህ አሁን እንደኔ የስነ ጽሁፍ ችሎታ ያላቸውን ሰዎች አሰልጥኛለሁ። መጽሐፍም ልቦለድ ሳይሆን ብዬ ነበር ስለ ሀገር እስከዛሬ በዘመኔ ልቦለድ የትኛው ጋዜጣ ላይ ጽፌ አላውቅም። የልቦለድ እንግዲህ ያቺ ከዛኛው ይልቅ ወደ ታሪካዊ ነገሮች ስለማዘነብል ይመስለኛል ያን መስራት እያለሁ ስነ ጽሁፍን ተምሬያለሁ ማለት ነው። ይሄ ደግሞ በየቦታው ኢንተርቪው ስሰጥ ሰዎች ያችን ጽሁፍ የተመቹ የኩኩሉ መጽሔት ያወጣል። ኩኩሉ መጽሔት ላይ 100 ብር እየተከፈለኝ እሰራ ነበር። የመጀመሪያ ብር ያገኘሁትም እሱ ነው። ኩኩሉ መጽሔት ከዛች ተረት በኋላ ቋሚ ሆንኩኝ። ምን ያህል ብር ተከፈለ? ብዙ ነው። አዋሽ ባንክ ሲጀመር የመጀመሪያ አካውንት ከፋች የልጅ እኔ ነበርኩኝ። 11 ክፍል እያለሁ 18 አልሞላኝም። በአባቴ የመጀመሪያው ከልጆች ለምሳሌ ሲጀመር ልጅ አሁን ገንዘብ የለው አካውንት አይከፍትም። እዚህ እኔ 1 ዓመት ይቀረኝ ነበር ለ18 ዓመት 18 ዓመት እስኪሞላኝ ድረስ ግን የሆነ በአባት የሚከፈት አካውንት አለ። ልክ ነው። ያቺን የኩኩሉ መጽሔት ገንዘብ አዋሽ ከፍቼ እንግዲህ አዋሽ ባንክ አስገብቼ አብሬ ከመጀመሪያዎቹ እንግዲህ አዋሽ ሲጀመርና እኔ 11 ክፍል ነበርኩኝ ያኔ 17 ዓመቴ ነበረ 16 ዓመቴ ከመጀመሪያ ቆጣቢዎች 30 ምናምን ዓመት ማለት ነው እንግዲህ የዛሬ 30 ዓመት ሻርፕ 30 ዓመት በዛ ሁኔታ ውስጥ ቆጠብኩኝ ማለት ነው። በጣም ደስ ይላል። 100 ብር ብዙ ነው በጣም። አባቴ 20-30 እያለ ጨምሮ የሆነ ጊዜ 200 ምናምን ብር ነበር ያስታውሳለሁ። አንዳም 7 ጊዜ ተከፍሎኛል። ወደ አዲስ አበባ ዩኒቨርሲቲ ከመግባታችን በፊት መሀል ላይ እስቲ 1-2 ነገር ልጠይቅህ። በጣም የምታደንቀው የልቦለድ ሊሆን ይችላል፣ ባዮግራፊም አውቶባዮግራፊ የሚጽፍ ጸሐፊም ሊሆን ይችላል፣ ጋዜጠኛም ሊሆን ይችላል። በጣም የምታደንቀውና የተደመምክበት በተለይ ይሄ ሰው ማርኮኝ ነው ወደዚህ የገባሁት የምትለው ሰው ማን አለ? እንግዲህ እያደግኩኝ ስመጣ 86 87 88 89 እንግዲህ በልጅነት አላቃቸውም ብዙ ስለሆኑ አሁን የጳውሎስ ኞኞ ሩህ መጽሔት ሲወጣ የጳውሎስ ኞኞ አጻፎች ደህና ያቆየን በደህና እንሆን እያለ የሚጽፈው ስታይል በጣም ይመቸኝ ነበር የጳውሎስ ኞኞ ጽሁፎች። ከዛ ደግሞ አእምሮ መጽሔት በነገራችን ላይ ነፃነት ተስፋዬ፣ ክብረት መኮንን፣ መሰላ ሀዲስ የጀመሩት አዲስ አበባ ዩኒቨርሲቲ ተማሪ እያሉ የጀመሯት ማጋዚን ነበረች አእምሮ መጽሔት። እኔ ኢንፍሉዌንስ ካደረጉኝ ተጽዕኖ ከፈጠሩብኝ መጽሔቶች አንዷ ነች። ለምን በል አንደኛ ልክ እንደ አእምሮ የምትል
ደብተር አዘጋጅቻለሁ፣ ዝክረ አእምሮ ምትል። እነዛ ያልኩህን ደብተሮች በደብተር ነው ማዘጋጀው፣ ይለበዳል ደብተሩ። ሁለት አእምሮ ደግሞ ዲዛይኑ ከሌሎቹ የተቃዋሚ የፖለቲካ ከሚጽፉ መጽሔቶች የተለየ ለአርት ልዩ እንትን ነበራቸው። የፋዘር ልጅ የተስፋዬ አበበ ልጅ ነጻነት አንዱ ባለቤት ነው። ክብረት መኮንን አሁን አምስተርዳም ነው ያለው፣ እሱ አንዱ ባለቤት ነው። መሰላ ሐዲስ፣ ቅድስት በላቸው እንደዚህ አሉ። እዛ አዲስ አበባ ዩኒቨርሲቲ እየተማሩ ማታ 85 ላይ ያወጡ ነበር። ስለዚህ ለእኔ አእምሮ በጣም መሰረቴ ነበረች። ከዛም በኋላ እኮ መዝገበ አእምሮ ስል ውስጤ ያለው ነገር ስላደገ ነው መዝገበ አእምሮ ያልኩት። ያን ደብተር አዘጋጅ ነበረ። ከዛ እያደገ ስመጣ ኢንፍሉዌንስ አደረገብኝ የምለው 90 ዓመተ ምህረት ላይ ከበደ ነው። ከበደ ደበሌ ሮቢ። ለምን 18 ዓመቴን ጨርሼ ማትሪክ ወስጄ ቀን ስለሆነ ቀን ምንም ስለማማረው ማታ ስለነበረ ግዴታ ሪፖርተር መሄድ ነበረብኝ። ምክንያቱም አባቴን ስጠይቀው በሆነ ስራ ተገናኝተን ነበረ፣ ግን ትንሽ ፖለቲካ ቅመስ የሆነ ነው። እሱ ደግሞ የሪፖርተር ያለውን አቋም የኔ አባት ነው አይደግፍም። ያው እሱም ይሰፋ ስለሆነ ይመስለኛል ልክ እንደ ወያኔ አድርጎ ነው ሪፖርተር ያን የሚታይ የነበረው የመንግስት ደጋፊ እና እዛ መሄድ የለብህም ምናምን ሲል አይ ነው እኔ ተመችቶኛል ሳየው ቀለሙ ውስጡ ብዬ ሪፖርተር ቅጠሩኝ ብዬ ሄድኩኝ። አንቀጥርህም ሲሉኝ በቃ በነፃ ላገልግል ብዬ በ1990 የካቲት የሪፖርተር ነፃ አገልጋይ ሆንኩኝ ማለት ነው። 1990 ላይ ያ ማለት ከተመሰረተ ገና 2 ዓመት 3 ዓመት አልሞላው። ከጋዜጣው ኤዲተር ከከበደ ደበሌ ሮቢ ጋር መገናኘት ነበረብኝ። ለምን? በጣም ኃይለኛ ነው፣ በጣም ብሪሊያንት የሆነ ሰው ነው፣ በጣም አንባቢ ነው። በዛን ጊዜ ደግሞ ሰናይት እና ጥምር ፍቅርን ኦልሬዲ ጽፎ ነበረ፣ ታዋቂ ነው 90 ዓመተ ምህረት ላይ። ከዛ ደግሞ ደረጀ ደስታ ደግሞ አለ፣ የመጽሔቱ ዋና አዘጋጅ እሸት ያሰፋ አለ፣ አቶ አብዱ አሊ ሂጅራ አሉ። እንግዲያስ የአንድ የ18 ዓመት ልጅ ነፃ አገልጋይ የነሱን ጽሁፍ ፕሩፍሪድ ነው ማድረገው እንትኑ አለ የታተመው የሰውየው እጅ ጽሁፍንና የእንትኑን ማስተያየት ነው ስራዬ። ይህን ስራ ሰጠኝ አቶ አማረ ማለት ያው እሱ ባለቤት ስለሆነ እሱ ባይፈቅድ አይሆንም። ልንቀጥረህ አንችልም፣ ገና ተማሪ ነህ፣ ደሞዝ ልንከፍልህ አንችልም። ለማንኛውም ግን እዚህ ወጥተህ እዚህ ዋል ምናምን አለኝ። አያውቀኝም፣ አላውቀውም። ከዛ በዛን ጊዜ የነበሩት እንዳልኩ እሸቴ ጋር የማውራት አሁን ካናዳ ነው ያለው ዶክተር ገዛኸኝ ጌታቸው፣ እሱም የመጽሔቱ አዘጋጅ ነበረ። እሸቴ ጋር ትምህርት መማር ነው ያለብህ፣ ዝም ብለህ እዚህ ጋዜጠኝነት አለ ተምረህም ቢሆን ሁሉ እያለ ያኔ ቢሮቸው ሁሉ ስፈር ነበረ። እሺ አሁንም ወዳጄ ነው፣ መዝገበ አእምሮ ላይ ታሪኩ አለ። እሺ በጣም ይገርማል። እና እሺ በጣም ይመክር ነበር። ደረጀ ደግሞ ጽሁፍ ያሰራኛል። ደረጀ ደግሞ መዝገበ አእምሮን ወደ 30 የሚሆን ቅጂ ከአሜሪካ ነገር ሆኖ የገዛኝ ወዳጄ ነው። እነዚህ ሰለሞን አባተ ደግሞ ያኔ እኔ እዛ በነበርኩ ጊዜ ባይኖርም ግን ይመላለስ ነበር። እነዚህ ሁሉ ሰዎች ባሉበት 7 ወር ውስጥ ያልቀሰምኩት ልምድ የለም። አንደኛ አቶ አብዱ አሊ ሂጅራ የዳኔው ደብዳቤ የሚል አምድ ነበራቸው። በስማቸው አለም የዳኔው ደብዳቤ እያሉ በህግ ላይ በማህበራዊ ጉዳይ ላይ የማይጽፉ ነገር የለም። የእሳቸውን ጽሁፍ ወልጄ ሳይሆን በግድ ለማረም ስል አነባለሁ። በየሳምንቱ ደግሞ ዝንቅ አምድን በየሳምንቱ እየተረጎምኩኝ ከአልማናክ ላይ ከምናምን ከዩኒቨርሲቲ ከ6 ኪሎ ለከቤ ስተዋለው ከቤ ያወጣልኛል። ከቤ ደግሞ አንዳንድ ነገሮችን እላክለታለሁ። ይሄን ግዛ ይለኛል፣ እገዛለሁ። ይሄን ሄደ ወተት ሰንደል፣ እሱ ደግሞ ሰንደል ይወልዳል እና ስክሪፕቶች እዚህ ጋር ሰማያዊ ቀይ ምናምን ያደርጋል። ከዛ ሻሻ ስራል የሆነች ቦታ ይገባል። ቁጭ ብሎ ደላላው ይጽፋል። ደላላው ያጻፍ ስታይሉ በጣም ይገርመኝ ነበር። ስርዓተ ነጥቦቹ የሚገርሙ ናቸው። አረፍተ ነገሩ አስተካክሉ በጣም የሚገርም ነው። ፍልስፍናው ምኑ። ስለዚህ የደላላው ምርኮኛ ሆንኩኝ። አሁን አሜሪካን ሀገር ነው ያለው። ኤርሚያስ ስዩም የእኛ ፕሬስ ጋር አሳታሚ ነበር። እሱም ያኔ የከበደ ወራሽ ስለነበረ እኔ ሐሰን አሰፋ አሁን ድሮ ዋልታ ነበረ። እኛ እንግዲህ የአንጎች መታሰቢያ ተሾመ አሁን አሜሪካን ሀገር ነው ያለችው። እኔ ቅጥረኛ አይደለሁም፣ ነፃ አገልጋይ ነኝ። እነሱ ደግሞ ይከፈላቸዋል፣ ወደ 200 ይከፈላቸዋል። ከነሱ ጋር እየዋልን እያደርኩኝ 40 ያድሩ ነበረ። አብሬ ቪኦኤን ትራንስክራይብ አድርግ ነበረ። በጣም ይገርማል። ከቤ ጋር ጥሩ እንትን ፈጠርን። አሁንም ወዳጄ ነው ከቤ። በብዙ ነገሮች ያግዘኛል፣ በብዙ ነገሮች እንተጋገዛለን። የራሱም ደግሞ ለየት ያሉ ባህሪዎች አሉት። በጣም ይገስጸንም ነበረ። መጨረሻ ላይ ግን አልሰራህም አለኝ። ከቤ ተባክ ቅጠሩኝ ስል
መቼ እኔ አላስታውስም ምናምን ነገር አለኝ። ከቤ ረስታኝ አልኩት። በቃ አለኝ። ከዛ አማረ ምንም ማድረግ አልችልም እኔ ዴይሊ ስራህን ላቅ አልችልም። ይቀጠር አይቀጠር የሚለውን ለነሱ ነው ከቤ ነው ፍሪደም ከሱ ስር ስለነበር እያንዳንዱ ምስል አዲስ ምዕራፍ ነው። እያንዳንዱ ታሪክ በጥራት መነገር ይገባዋል። ዘመኑን የመሰለ ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት፣ ስሜትና ጥራትን በማቀናበር ታሪክን እናሻግራለን። ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም፣ ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን። ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት። ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን። ያሻዎትን ይዘዙን፣ በአጭር ሰዓት እናደርሳለን። በድንቅ ባለሙያዎቻችን ኢቨንት፣ ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን። በዲጂታል ዘመን ቲክቶክ እና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን። ብራንዶን በአጭር ጊዜ እንገነባለን። ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል፣ ምስልን ወደ ታሪክ እንቀይራለን። ውድ ደንበኞቻችን አመስግነውናል በስራዎቻችን። ምዕራፍ ፕሮዳክሽን ከማለዳ እስከ ምሽት፣ ከምሽት እስከ ንጋት ሰላምና ጤና ከእናንተ ጋር ይሁን። ጤናን ነው እየተመኘን ያለ ነው። ሰላምን ነው እየተመኘን ያለ ነው። ይህ አዲስ ምዕራፍ ፖድካስት ነው። የዛሬው እንግዳችን እዝራ እጅጉ ነው። እዝራ እጅጉ ብዙ ነው እንግዲህ ከፊት ለፊቴ ያሉትን መጽሔቶች፣ መጽሐፍ፣ ሲዲ፣ መዝገበ አእምሮ የተሰኘ በጣም ትልቅ ስራ እየሰራ ያለ ሀገራችን ውስጥ ሁሉም ሰው ታሪክ አለ ብሎ የሚያስብ ነገር ግን ደግሞ ታሪካቸው ጠብሰቅ ያሉ ሰዎችን እዚህ ሰንዶ ያስቀመጠ የመጀመሪያው ታላቅ ጋዜጠኛ ነው። በዚህ እናከብረዋለን፣ እንከተለዋለን። ብዙ ኢትዮጵያኖች በዚህ በአእምሮ መዝገብ ውስጥ ተመዝግበው ታሪካቸው በተፈለገ ሰዓት እዚህ የሚገኝበት መጽሐፍ ነው እያዘጋጀ ያለው፣ መዝገበ አእምሮ የሚል ማለት ነው። ከእዝራ እጅጉ ጋር ያለን የልጅነት ጊዜ ከድሬዳዋ፣ አዲስ አበባ፣ ጅቡቲ የነበረን ጊዜ በጣም ግሩም ነበር። እየተጨዋወትን ነው። አሁንም ክፍል 1 እንደቀጠለ ነው። እዝራ እጅጉ ሪፖርተር ውስጥ ገና ልጅ ሆነ 18 ዓመት በነፃ ቀጠሩኝ፣ በነፃ ላገልግላችሁ ብለህ እንግዲህ እነሱ የጻፉትን ከእጅ ጽሁፋቸውና ዋናው ከሚወጣው ላይ ያስተያየ ታርም ነበር እና ፕሩፍ ታደርግ ነበር እና በኋላ ላይ ግን ለመቀጠር ዋናው ባለቤቱን ስታናግራቸው እነሱን አናግር ተባልክ። ከበደ ደበሌ ሮቢ ግን መቼ ምን ሰራህና የምትቀጠረው አለ። እንኳንም አለኝ። አሁን ሳስበው በዛን ጊዜ ለምን ብዬ አልኩኝ። እሺ ለምንድን ነው ይሄን ያልኩ? ልጅ ስለሆንኩ አልተጎዳህም እንደሱ ሲል? አየህ እኔ በልጅነቴ በነገራችን ላይ በህይወቴ ምናልባት ሞራሉ ምንም አይነካ ሰው ማለት እኔ ነኝ። ከተፈጥሮ መሰለኝ ያገኘሁት የምፈልጋትን ነገር እስከማገኝ ድረስ የምባለው ነገር አይታየኝም። ግን የምፈልገው ማግኘት አለብኝ። በጣም አምቢሽየስ ነኝ ማለት ነው። ከሪፖርተር በፊት ደግሞ እኔና ናያ ጊዜ ልጅነት ምትል የልጆች መጽሔት እንግዲህ በኩኩሉ ከሻየር ደግሞ የሚያሳትማትም አንድ ጋዜጣ ነበረች። የዛ ባክግራውንድ ስለነበረን የናይዝጌ አባት ፓስተር ህሩይ ዲዛይን ሰሩልን። ስዕል አስተማሪያችን ደግሞ ካርቱኑን ሳሉልን። አቶ አስፋው ዳምጤ ደግሞ እኔ እንግዳ አረኳቸው በ90 ዓመተ ምህረት ከንግድና ኢንዱስትሪ ሚኒስቴር 180 ብር ያን ጊዜ ንግድ ፍቃድ ለማውጣት 180 ብር ከፍለን ከታኝስ በሚገኘው ንግድና ኢንዱስትሪ ሚኒስቴር ንግድ ፍቃድ አወጣን። ናያ ጊዜ የህትመትና የማስታወቂያ ስራ የሚል በጋራ ፍቃዱን አወጣን። የሚገርም ነው። በዛ በ18 ዓመታችሁ አንተና ጓደኛ ንግድ ፍቃድ አወጣችሁ ስራ ጀመራችሁ። ልጅነት የሚል መጽሔት ይሄ ማለት
ሪፖርተርም እየሰራው ኦልሬዲ ንግድ ፍቃድ አወጥቻለሁ። አካፑኮን ኦልሬዲ ተርጉሜ ጨርሼ ስፖንሰር እሱ ላይ ያዘልኝ እስቲ። አካፑኮ የሚል በኢትዮጵያ ቴሌቪዥን ተከታታይ በጣም አጓጊ የሆነ የውጭ ሀገር ፊልም ይታይ ነበር። ያኔ የነበረው ወጣት ከትምህርቱ ቀጥሎ ጓግቶ የሚከተለው አካፑኮ የሚል ፊልም ነበርና እነ ሪቻርድ ስዋንሰን፣ ማክስ ሃውዘር፣ ቶኒ እና ሪች ናቸው። በጣም ጸጉሩን ወደኋላ ማክስ ሃውዘር ይባላል። ጄሰን አዳምስ የእውነተኛ ስሙ ነው። የኢትዮጵያ አክተሮች አድርገን ሁሉ እስከምናያቸው ድረስ በጣም ቅርባችን ነበረ። ለፊልም እንግዲህ ለተከታታይ ፊልም አዲስ ስለሆነ ይሁን አላውቅም፣ እሱን እንደተረጎምክ ሰምቻለሁ። እስኪ ስለሱ አጫውተኝ። የሚገርም ወደ ከ11ኛ ክፍል ወደ 12ኛ ክፍል ስናልፍ ክረምት ላይ አዲስ አበባ ኤግዚቢሽን ማዕከል የሆነ ኮንሰርት ነበረ እነ ዳዊት መለሰ ምናምን ያሉበት። ያኔ አሁን በህይወት የለም አቶ ዘለቀ ንጋቱ የትምህርት ቤቱ ጋይዳንስ ካውንስለር ጋይ ዘለቀ በሚመጣው ዓመት ሚኒ ሚዲያችንን ቀይረዋል አልኩት። ማሻሻያ እየሰራው ነው አልኩት። ማሻሻያ ማለት አሁን ጣቢያዎች ማሻሻያ የመዋቅር እንደሚሉት እስከ መቼ ከአዲስ ዘመን ጥቅስ እንጠቅሳለን? አድማጭ እኮ ሁሌ አዲስ ነገር ይፈልጋል አልኩት። ምን አስበህ ነው አለኝ። ይሄ ሰሞኑን አክስቴና እህቴና እናቴ የሚያዩት የሆነ ፊልም አለ። ፊልም ብዙ ሰው ይወደዋል፣ ግን ብዙ ሰው ምን እንደሚሉ አንደርስታንድ አያደርግም። አንደርስታንድ ቢያደርግም ስለ ፊልሙ ሰው የሚወደውን ነገር ይዘህ ከተነሳ ሁሌ ገበያ ታገኛለህ አልኩት። ይህን እንግዲህ 88 11 ክፍል እያለሁ ማለት ነው። ስለዚህ በቀጣዩ ዓመት መስከረም ሲመጣ እኔ ስለዚህ ፊልም እንደውም ተርጉሟል እንኳን ለሚያልኩት መግለጫ ስጣለሁ። ማክስ ረዘም ያለ ነው፣ ሪቼል ቆንጆ ነች፣ እንትና ወንዳዋንት ነው እያልኩኝ ሪቪው ባደርገው አልኩት። ምን አንተ ልብ ተራራ ነው ሁሉ ነገር ታረጋለህ። እስከዛሬ እንደው ከዛ ቀደም እዚህ ጋር ሊያዝና መልሼ ይዝላለሁ 10ኛ ክፍል እያለሁ ኢትዮጵያ 3000 ዘመን ታሪክ አላት ብዬ ታስሬያለሁ። ይበላላችሁ 87 ላይ ይሄን ያውቃል። ለምንድነው ሚኒ ሚዲያ ላይ ማለት በልጅነት ታሪክ ልጅ ሆነ እንዴት ልትታሰር ትችላለህ? መታሰር ስልክ በእንትን አይደለም ከሚኒ ሚዲያው ታገድኩኝ ማለት ነው። ኢትዮጵያ 3000 ዘመን ታሪክ አላት። አንዳንዶች ግን የ100 ዓመት ታሪክ። እኔ ደግሞ ያየ ባክግራውንዴ ምንድነው ቅድም ብያለሁ 85 ላይ የ42ቱ የዩኒቨርሲቲ መምህራን መታሰር በዳይሪ ላይ ካሰፈርኩኝ ከሁለት ዓመት በኋላ ደግሞ ሚኒ ሚዲያ ገብቼ የማልተነፍስበት ምክንያት የለም። ያንን ስለሚያውቅ አንተ ታረገዋለህ፣ ካሰብክ ታረገዋለህ። ስለዚህ 89 ላይ እናይሃለን አለኝ። እሺ አልኩኝ። ክረምቱ አለቀና 89 ሲመጣ ፊልሙን ተከታትዬ የመጀመሪያ ቀን ገጸ ባህሪ ትንተና ጀመርኩኝ። እሺ ለዚህ ነች ማክስ ፊልሙ የእንትን ሀገር ፊልም ነው ምናምን ከኋላ ሲያልቅ ያለውን ፕሮቴሌን የሚባል ኩባንያ ነው። ማክስ ጄሰን አዳምስ ነው ምናምን። ያኔ ደግሞ ኦልሞስት እነ ሰይፉ ሆሊውድን ሊጀምሩ እንትን እያደረጉ የነበረበት ሱራፌል እና ሰይፉ ሆሊውድን እኔ ጥቅም ተርጉሜ እነሱ ታህሳስ ኦልሬዲ ሆሊውድን ጀምሩ። መጀመሪያ ቢሮቸው የነበረው በሰይፉ ቤት ነው የነበረው። በኋላ ነው እዛ የገቡት እነ ብርሃኔ በኋላ ነው የገቡት። ከዛ በኋላ የቦሌ ሃይስኩል ተማሪዎች የመጀመሪያ ቀን የሚፖርፍ ጠፋ። ምንም ገና እኮ ትርጉም አይደለም ያወራሁት። ማክስ ሃውዘር አየሰው የሚፈልገውን ነገር ነው ያወራሁት። በየቤቱ ያኔ ራሱ የህዋ ስብሰባ ራሱ መለስ አካፑኮ አለብኝ ሁሉ እያለ ይወጣ ነበር። አካፑኮ አለብኝ ተወጫለ ግምገማውን ቶሎ ፋስት አድርጉት ይል ነበር አለ። ትክክለኛ ሰው የሰማሁት ቅዳሜ ከሰዓት ከ10 ሰዓት በኋላ ጸጥ ረጭ ነበር ይለው። ስለዚህ እዝራ ይሄን አጋጣሚ ተጠቅሜ እኔ ይሄንንማ መተርጎም ነው ያለብኝ አልኩ። ትርጉም ደግሞ የጀመርኩት መቼ ነው? 10ኛ ክፍል እያለሁ የሂስትሪ ትምህርታችንን እንዲገባን እያለ እኔና ትዕግስት ኃይሉ ይሄን መጽሐፍ አብረን የተረጎምን አብራኝ የተማረች አሁን የሙሉ ፋውንዴሽን ይሄኛው በኦቲዝም የሚኖሩ 10 ነገሮች ይሄኛው 10 እያለን ተረጉም ነበር ከሷ ጋር ነበር። በኋላ ይሄን አሁን የሰራ ነው የሳሪ 6 ዓመት ከሷ ጋር የተረጎም ነው። ትዕግስት ኃይሉ ትባላለች። የሙሉ ፋውንዴሽን ፋውንደር ነች። ኦቲዝም ላይ ነው የምትሰራው። ከሷ ጋር 10ኛ ክፍል እያለን ሂስትሪን እንተረጉም ነበር። ሂስትሪ ማለት የሂስትሪ ትምህርታችንን ፓሪስ ኮሚዩን ምናምን እያለን ቀደም ብሎ ደግሞ እኔ ተረት ጽፍ ለኩኩሉ መጽሔት ተርጉሜ ነው የምጽፈው። ድሬዳዋ ደግሞ ኖትረዳም ነግሬሃለሁ። እነ ሲስተር ሬጂና ሲስተር ሴሲሊያ መሰረት ሰጥተውናል። እናቴ አረቢያን ትችላለች፣ እንግሊዝኛም ጥሩ ነች። ፋዘር ጥሩ እንግሊዝኛ ይችላል፣ አነባለሁ፣ ቢቢሲ ይሰማል። ስለዚህ ጥሩ የሆነ እንግሊዝኛ ባክግራውንድ አለኝ። አማርኛም ደግሞ ያው የወደቀ አማርኛ ቢሆን የበሰለ አማርኛ ቢሆን አሁንም እናገራለሁ። ገና ይቀርኛል ነበር ወደ አማርኛን እስከዛሬ አላውቀውም ብዬ ነው የማስበው። ስለዚህ በመሰለኝ መንገድ ተረጉመዋለሁ አልኩኝ። ፊልሙን አየሁኝ።
አሁን ቀና ልክ እንደ ፊልሙና ያለው ስትወጣ ልክ እንደ ስክሪፕት ሳይሆን ትረካም ጨምሬበት አሁን እየተነጋገሩ ነው ምናምን መጣችና ሁለተኛ እንደዚህ ነገር እንዳትናገረኝ አለችው ወይ አዜን ቅቤ አንቋች ይሄ ደግሞ ምንድነው የአማርኛ ትምህርታችንን ተግባራዊ ያደረኩ ማለት ነው ምሳሌ ፈሊጥ ያባባል እሱን የጨመርኩኝ ስተረጉም ተማሪ ክፍል 2 ክፍል 3 ራሱ አካፑልኮ የሰሞኑ ውሎ ነው አካፑልኮ የሰሞኑ ውሎ ክፍል 1 አካፑልኮ የሰሞኑ ውሎ ክፍል 2 አንደኛ የፊልሙ መጨረሻ እኔም አላውቀው ስለዚህ እኔም አንተም ሰስፔንስ ይወጣ ለጧት ተማሪ ከ4 ሰዓት እስከ 4 ሰዓት ከሩብ ስናፍቅሽ አብራኝ ተሰርካለች ሴቶቹን ፓርት የነ ሪቼልን የነ ማርኒ የእህትየዋን እንደዚሁም የሌሎቹን ፓርት እሷ አስተርካለች እኔ እንደነ ቶኒ ስቶክዴልን የነ ማክስ ሃውዘርን የነ ዴቪድ ሎርችማንት የሚያወሯቸው ነገሮች እያደረኩኝ እየተረከን 15 ደቂቃ በ15 ደቂቃ 7 ገጽ ይሆናል አንዱ ወደ 2 ደቂቃ ላይ ይፈጀው ሙዚቃ ይባል ነገር የለም ተማሪ ላይብረሪው ጋር አሁን ቪዲዮ ልክልሃለሁኝ ከዚህ ሲወጣ ጢም ነው የሚለው አራስ ተቀርጿል ቪዲዮ አለ ታያዋለህ አትገረማለህ የሚገርም ነው ታሳይተም ትችላለህ በኋላ ይሄንን እኔ ቀርጨው ሳይሆን ኢቲቪ መጥቶ ኢንተርቪው ሲያደርገን ቀድጨው ማለት ነው ሌላው ዝንባሌ ደግሞ ምንድነው እኔ ከኢትዮጵያ ቴሌቪዥን ዜና ሲተላለፍ ኃይሌ አሸንፎ ሲመጣ መለስ ዜናዊ ኃይሌ ሞቶ ሲያለቅስ ያለበትን ከዴክ ቀድጨዋለሁ በዴክ እንደምታውቀው ዴክ ከቪኤችኤስ በቪኤችኤስ የዴኩን ቲቪው ላይ የቲቪውን ደግሞ ዴኩ ላይ ታረግና እንትኗን በጥጥ አርገህ እንትኗ ላይ ሬክስ ተነካው እንዳለ ሬክ ያደርገዋል አሁን ሁሉም ዲጂታላይዝ አድርጊያቸዋለሁ ወደ 400 ምናምን በላይ አሉ ስለዚህ እኔ እንደውም ያ ጊዜ ምን ይላል እዝራ ዩቲዩብ የነበረው ያኔ ነው ይላል የራሴ ማለት በጣም የራሴ ዩቲዩብ ነበር ስለዚህ ቀደዋለሁ ማለት ነው ፊልሙን ቀደዋለሁ በዛ አይነት መንገድ እነዛን ያሳለፍኩኝ ድምጽ ገባትም አለ ከፊልሙም ላይ ቀላውና ፊልሙን አስደምጣለሁ የዛን ሳምንት ፊልሙ ቅዳሜ ነው የሚታየው እሁድ ደግሞ ለ12ኛ ክፍል ማትሪክ አሳይንም ነበር ማጠናከሪያ ይባል ነበር ያኔ እሁድ ለነ ትግስት አስገመግማለሁ ትግስት ሜሮን ካሳሁን አለማች ጌታቸው ራምሴ ስዩም የስዩም ወልዴ ልጅ አራታችን ሆነን እሁድ እነሱን አስገመግማለሁ በጠዋት ትምህርት የሰከንድ ክላስ እንዳለቀ ሲደወል እኔም ስናፍቅሽም ሩጫ ወደ ስቱዲዮ ወደ ቦሌ እነዚህን በሙሉ በመሰራበት ጊዜ ትምህርት የሚባል ነገር አለ አይሻማብህም እኔ ያኔ ጀምሮ እምነቴ አንድ ነበር እኔ ከዚህ ሙያዬ የሚያግደኝ ምንም ነገር የለም ቤተሰብን አልሰማም ትምህርቴን እማራለሁ ማዕከለኛ የሚባለው ውጤት ነበር ማመጣ የነበረው ለምንም ላምጣ ለምን ትምህርቴን አጥንቼ ምንም በሆን ይሄኛው ነው የሚሻማው ብዬ ነው የማስበው እንደው ተቃራኒ ህልሜን የሚያስረሳኝ መማር የበለጠ ባጠና የበለጠ ወደ ሌላ ሙያ ውስጥ ብገባ ፎከሴ እዛ ነው የሚሆነው ዩኒቨርሲቲ ብገባ ደግሞ አቅ ነበር ሰው ሄዶ ምን እንደምሆን አነባለሁ እንትና እንደዚህ ሆነ ምናምን ስለዚህ ይሁን ለየት ያለ ኦድ ከሰዎች ለየ ነገር ስለነበረኝ ሰው የሚሆነውን መሆን አልፈልግም ነበር ስለዚህ ማራለው እሺ ለዲግሪ አመተን ነበር እኔም ናይ እዚህም ኮተቤ ነገር ኮተቤ አስተማሪ መሆን ስለማንችል ኤክስቴንሽን እንማርና 4 ዓመት ዲፕሎማ ከዛ ነው ቀጣይ ደግሞ ማርኬቲንግ ህግራ እንማራለን ብለን 4 ዓመት ዩኒቨርሲቲ ተማርን ማለት ነው ፕሮፌሰር ፈቃድ አዘዘ ፕሮፌሰር ዘሪሁን አስፋው አስተምረውና 4 ዓመት ፎክሎር ተምራል ያን ያልነበረ ፎክሎር በእኛ እንትን አልነበረ ዶክተር ፈቃድ አዘዘ ምን አስተምረው ፈቃድ አዘዘ ስነቃል አስተምረውና አቶ በዛ ተስፋው ትርጉም አስተምሮናል የሆነ ታድማሱ ጋር አላስተማሩንም ግን እዚህ አልፎ ላይ እናገኛቸዋለን እና በዚህ አይነት መንገድ ነው ወደ አካፑልኮ መልሼ አካፑልኮ በነገራችን ላይ ከስተረጎመ ከ7 ዓመት በኋላ ታትሞ 3 ኮፒ ታትሞ በ15 ቀን ውስጥ ያለቀ ነው በዛ ገቢ ነው ተወዳጅ ሚዲያን የመሰረቱት የዛሬ 22 ዓመት የሚገርም ነው የካቲት 2 ማለት ነው የሚገርም ነው ሪፖርተር ጋር ሲሄድልህ ሪፖርት ጋጣልህና ማለት ነው አትቀጠርም ሲለኝ ኦሬዲ መጽሔቱ ኦልሞስት ፌል አድርጎብን ነበር በነገራችን ላይ ስፖንሰር አጣን ዩኒሴፍ ሴቭ ቺልድረን ስለዚህ ሁለተኛ ፌዴሪቲ ማለት ነው ሪፖርተርም አልቀጠረኝም ሁለተኛ ደግሞ መጽሔቱም ጨርተን ዲዛይን ሰርተን አስፋውዳም ኢንተርቪው አድርገን ካርቱን ስለን ናይዝጊ ደግሞ በደንብ አድርጎ የአርትዖት ያን ጀምሮ ይችል ነበር ለምን አባቱ የኢትዮጵያ መጽሐፍ ቅዱስ ማህበር አርታኢ ነበሩ ስለዚህ እሳቸው ደግሞ ልጆቻቸውን ነው የሚያሰሩት አርሙ በዚህ መንገድ እያሉ ማለት ነው ስለዚህ ከልጅነት ጀምሮ ገና 3 ክፍል እያለ ፊደል ንጉሱሳ እሳቱሳ ፍልስቅ ፊደል ምናምን በደንብ ያውቀው ነበር
ስለዚህ ጥሩ አድርጎ ኤዲት አደረገው። መጽሔት 4 እትም የሚሆን አሳትመን በስፖንሰር እጦት ንግድ ፍቃዱን ወደ መመለስ ያልንበት ታይም ነበረ። ሪፖርተርም አልቀጠረኝም። ግን ያኔ ጀምሮ ህልሜ ያቺ የጻፍኳት ህልም ነበረች። መጽሐፍ ጽፋለሁ፣ አሳትማለሁ፣ ስለ ሀገሬ ተፈጥሮ ውበት የሚገልጽ ነው ብዬ ነበር ማስበው ነበር። እቺ የልጅነት ህልሜ ስለነበረች የአካፑልኮ የሰራኋት ስለነበረች ገበያ እንደሚገኝባትም ስላመንኩኝ ወዲያው ደግሞ የቢዝነስ ነገሮች ደግሞ ነበሩ። ትንሽ ይሄ ነገርን ወደ ገንዘብ የመቀየር ነገር አብሮ ይሰጣል ሰጠው። ስለዚህ 7 ዓመት በኋላ አካፑልኮ ታተሞ 3000 ኮፒ ለመሰራጨት ቻለ። በ15 ክብሩ ክፍሌ ነበር ያከፋፈለው። አሁንም ሰሞኑን አግኝቼው ነበር ክብሩ ያሰብኩትን ነገር ለማስገባ አምሮ ላይ አልተከተመም። እሱ ቅድም እያልኩ ነበር እንዲያለ በቃ አይናፋር ከሚባሉት ነው። በዚህ አጋጣሚ ክብሩ ክፍሌ የባክህ ታሪክ ያንስታል። በጣም አሪፍ። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን ከእዝራ እጅጉ ጋር ያለን የልጅነት ታሪክ እንደገና ደግሞ የስራ ልምዱን እያወጋን ያለ ነው። አብራችሁን ሁኑ። ሰብስክራይብ፣ ላይክ እና ሼር አድርጉ። ይሄ ፖድካስት ለብዙዎች እንዲደርስ የብዙ ሰዎችን ታሪክ ብዙዎች እንዲሰሙ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አሁን አዲስ አበባ ዩኒቨርሲቲ እንግባ። አዲስ አበባ ዩኒቨርሲቲ ስትገባ እንግዲህ የመጀመሪያዎቹ በማታው ክፍል ማለት ነው። በዛ እድል ነው መቼም በማታውም ስትማር ፈጣሪ ያመቻቸልህ ነገር ነው። ቀን ሌላ ነገር እንድትሰራ ያደርግሃል፣ ህልምህ እንድትኖር ያደርግሃል። ማታ ደግሞ ትምህርትን እየተማርክ አዲስ አበባ ዩኒቨርሲቲ የነበርክበት ጊዜ አቺቭ ያደረግከው ነገር ደግሞ ወይ ደግሞ የፈጸምከው ነገር ምን ነበረ? በዚህ በአርቱ ስራ ላይ እስቲ ንገረኝ። እንግዲህ ምንድነው አዲስ አበባ ዩኒቨርሲቲ ኬኔዲ ላይብረሪ ግራውንድ ላይ ስታክ የሚባል አለ። እኔ እንግዲህ በ90 ዓመተ ምህረት ለገዳዲም አላቆምኩኝም። ኩኩሉም ላይ ሰራለሁ። ሪፖርተርም እንዳልከው ያው እስከማቆም በቃ እንቀጥረም እስከሚሉ ድረስ 7 ወር ውሎ ይዛረው ከጧት እስከ ማታ ማለት በፈልኩ በሳል ነው የምገባው ቢኮዝ ተቀጣሪ ስላልሆንኩ ማለት ነው። እስቲ እዛም ብያለሁ አላማዬ አላቸው ነበር። እኔ አሁን ብዙዎቹ ስራ አልነበራቸውም ብዙዎቹ። እኔ አሁን ከ1 ዓመት በኋላ ስራ ቀጠራለሁ አንድ ጋዜጣ ላይ አንድ ቤት ጋዜጣ ላይ መቀጠር አይቀርም እላቸዋለሁ። ለምን እኔ በዛን ጊዜ ለጋዜጣ ላይ ስሜ ይወጣል፣ እፎይታ ላይ ተሳተፋለሁ። ተስፋዬ ገብረአብ ደግሞ በጣም የኛ ወዳጅ ነበረ። ተስፋዬ ገብረአብ ምን ነበር? የእፎይታ መጽሔት አየህ ሪፖርተር እምቢ ሲሉኝ ወደ እፎይታ ደግሞ ሄድኩኝ። መኩሪያ መካሻ ያኔ ያወቅኩት አሁን የመዝገብ አእምሮ አማካሪ ነው መኩሪያዬና ሲሄድ አዲስ አበባ ፒያሳ ላይ ነው ገባለኝ። አሁንም ላገልግል በነፃ አልኩ። ምን ችግር አለ በዛሬ ጊዜ የሚያረብ ተገኝቶ ነው አሉኝ። ከዛ ደግሞ ተስፋዬ ገብረአብን ደግሞ አካፑልኮን ደብተሩን ሰጠሁት ሳትምልኝ ብዬ። ያኔ ደግሞ እፈታ የምትል የወጎች መደበል ትወጣ ነበር። እኔ ደግሞ በ90 ዓመተ ምህረት የነማን ግሩፕ ገባሁኝ? የነስብሐት ግሩፕ ገባሁኝ። አሸናፊ መጽሐፍት መደብር፣ ሀብታሙ ቦጋለ፣ ዶክተር ጸደይ ወንድሙ አሁን የፊልም አስተማሪ ነች። እሷ ያኔ ከኮሜርስ በሴክሬታሪያል ሳይንስ ተመርቃ አንባቢና በጣም ፈላስፋ ስለነበረች ውለዋ አሸናፊ ጋር ነበር። አሸናፊ መጽሐፍት መደብር ማለት አርቲስቲክ ማተሚያ ቤት ጋር ከብሔራዊ ቲያትር ነጃፋር ምናምን ገና ያኔ አልጀመሩ ነበር። ስለዚህ ያኔ መሰረቴ ምን ሆነ ማለት ነው ከነሱ ጋር ከነደምሴ ጋር ምናምን ሱል የራሻ ልቦለዶችን ማንበብ ጀመርኩ። ደምሴ አዲስ ዘመን ማለት ደምሴ አዲስ ዘመን፣ አሸናፊ መጽሐፍት መደብር። እሱ እንደውም አሸናፊ የኦሾን ሁሉ አስተርጉሙኛል በ30 ብር 30 ብር ከፍሎ ሙሉ መጽሐፉን አስተርጉሙኛል። አሹ ማለት ደግሞ ያው የራሱ ገጸ ባህሪ የሆነ ሰው ነው በጣም። ያኔ የራሻ ደራሲ የሆነውን ፊዮዶር ዶስቶቭስኪን የህይወት ታሪኩን ተርጉሜ ነበር። እንግዲህ የባዮግራፊ ዝንባሌ ከድሮ ጀምሮ የራሱን የህይወት ታሪክ ነው ባጭሩ ተርጉሜ ነበር። እናት የሚል መጽሐፍ አለው ዶስቶቭስኪ። አይ የዶስቶቭስኪን ታሪክ ነው የራሱን የዶስቶቭስኪን ታሪክ ባጭሩ ይሄ ተወለደ ምናምን። ከዛ ደግሞ እንደገና የእሱን መጽሐፎች እነሱ ሲያነቡ እያየው ባይገባኝም ፍልስፍናውን ዝም ብዬ አነብ ነበር። ከዛ በኋላ ከስታክ እያወጣው በቃ ስራዬ ይኸውልህ አመጣውን አሁን ለምሳሌ የመጀመሪያ ዓመት 2.7 አመጣሁኝ። የመጀመሪያ ዓመት ዩኒቨርሲቲ ውጤቴ ማለት ነው። እኔ ያን ደንታ አልነበረኝም። ህልሜ ማሳካት ነው እኔ ፍላጎቴ ነበር። ከዛ ለተስፋዬ ገብረአብ የዶስቶቭስኪን ታሪክ ሰጠሁት። ለእፈታ ማለት የወጎች መድበል ነው። ከዚህ ላይ እፈታ ማለት ልክ እንደ ከ500 ምናምን ፔጅ የሆነ ሾርት ስቶሪ ወጎች ስኬቾችን የያዘ መጽሐፍ ነው በአንድ መጽሐፍ ማለት ነው። እና እፈታ ላይ የመጀመሪያ ከሰጠሁት 10 ጽሁፎች የዶስቶቭስኪ አብሮ ከነስብሐት ጋር ወጣልኝ።
መቼ 91 ዓመተ ምህረት ምናምን ክረምት ላይ ማለት ነው። እሺ ከዛ 200 ብር ቼክ ውሰድ ለመጀመሪያ ጊዜ ቼክ ያየሁት ያኔ ነው 91 ላይ። ስንት ብር? 200 ብር በለው የአንድ ሰው የወር ደመወዝ ማለት ነው። አሁን ይሄ ከተስፋዬ ገብረአብ ጋር ሁለቱም ተስፋዬ ገብረአብ አጫጭር አረፍተ ነገሮች እንዳሉት ከልጅነቱ ጀምሮ ምን እንደነበረ ያወራኝ ነበር። ጽኑ በጣም ተለቅ ያለ በጣም ደስ ያኔ ጌቱ ተመስገን እፎይታ ይሰራ ነበረ። ነፃነት ሰለሞን፣ ኤርሚያስ ስዩም፣ መኩሪያም አለ፣ ቶማስ አርጋው አረሳቸው። የቃል ደራሲ አቶ አብይ ደምሴ የቃል መጽሐፍ ደራሲ እና ቢሮአቸው ደግሞ ፒያሳ የለም አሁን ያስመኮነን ድልድይ የነበረው የጋዜጠኞች ማህበር ህንጻ የነበረው ማለት ነው። ወደ ሳደጋ የሚወስደው መንገድ ሳትደርስ በፊት የሆነ ህንጻ ወደ ሀገር ፍቅር ከመሄድ በፊት ያለ በቀኝ በኩል ካፌ ያለች እዛ ህንጻ ላይ ነበረ እፎይታ ቢሮአቸው። ልክ ነው። እና የማይመጣ አርቲስት የለም። ያው የፓርቲ ጋዜጣ የነበረው እፎይታ፣ ፋና፣ ሜጋ ምናምን ያው የኢህአዴግ ነበሩ። እንደዛም ሆኖ ግን ልዩ የስነ ጽሁፍ ፍቅር ያላቸው ሰዎች ነበሩ ተስፋዬ ገብረአብን ጨምሮ። ስለዚህ 91ን ፑሽኪን ዝም ብሎ በመሄድ ግጥም አላቀርብም ግን በመሳጥም እዛው በመሄድ በማየት ያኔ ነበሩ ክብሬ ምናምን እንደዚህ በሩቁም በረንባኛ ያኔ አላቃቸው ነበር። ካሻያልነ ደግሞ ያኔ የፑሽኪን ላይብረሪ ውስጥ እንሄዳለሁ የራሻ ስነ ጽሁፍን በደንብ አድርጌ አነበብኩኝ። ከዛ እንግሊዝኛ በትክክል አንብቤ በደንብ መተንተን የጀመርኩበት ሰዓት ሆነ ማለት ነው። አንዴ ታይም አለኝ። ስለዚህ 91ን የኔ ምንድነው እጄን ያፍታታሁበት አመት ነው። ብዙ ቦታ ነው የምጽፈው ይወጣል። ከዛ ደግሞ ፊያሜታ ከበደው ይሳ ፊያሜታ የምትባል ጋዜጣ ነበረችው ልክ ነው። ፊያሜታ ተታውቅ ነበር በጣም። ፊያሜታ ላይ በብዕር ስም ይሄን መንግስት ወያኔ መቃወም ጀመርኩ። ምን የሚባል የብዕር ስም ነበረ? ንጉስ አውራሪስ። እውነት ግን ነው? ንጉስ አውራሪስ ያንተ ነበር? ንጉስ አውራሪስ በጣም ታዋቂ ነው። በዛ ሌላም የብዕር ስም እንዳለ ሰምቻለሁ። ታጫውተኛለህ። በርከት ያሉ ብዙ የብዕር ስሞች ነበሩ። ፋናም እያለሁ በብዕር ስም ብዙ ተጽፋለሁ። ሸገርም እንደዚሁ ሰራ ነበረ በብዕር ስም ፋና እያለሁ ማለት ነው። ሙሉ ቅንብር ሰራና ማን ናቸው እኚህ ሰውዬ እስኪባል ድረስ ማለት ነው። ስለዚህ ፊያሜታ ሰራለሁ። ኢትዮጵያ ላይ ነው ወተሰንከር ጋር እነ ሲሳይ አጌና ጋር ጽፋለሁ። ብቻ 90 የኔ የምን አመት ሆነልኝ የነፃ ሆኜ የምጽፍበት አመት ሆነ። ከዛ በኋላ አዲስ አበባ ማዘጋጃ ቤት አዲስ ልሳን ጋዜጣ ወዳጄ ሳሙኤል ፍቅሬ የአባቴ ወዳጅ ነው። ኢትዮጵያ ቴሌቪዥን ይሰራ የነበረው ያኔ አዲስ አበባ መስተዳደር የአዲስ ልሳን ጋዜጣ የዜና ክፍል ውስጥ ነበር የሚሰራው እሱ። 91 ላይ ልጄ እኮ ይጽፋል አለው አባቴ። ለምን እናንተ ጋር አይጽፍም አለው። ከዛ ልክ እንደ ከበደ አይነት አምድ ጀመርኩኝ። እንደ ደላላው የቃኘው ቅኝት የሚለው ደላላውን ምክንያቱም ለኔ ከበደ ሜንተሬ ነው። ሜንቶር ነው፣ አስተማሪ ነው። በብዙ ሁኔታዎች ውስጥ እንዳልቀጠር በማድረጉም ደስተኛ ነኝ። ወይ ልከናከራ እንድትፈልግ ሊሆንም ይችላል ኦር ደግሞ እዛ ቦታ ላይ እኔ አስፈላጊ ላልሆን ይችላል። ስለዚህ ኦር ደግሞ እሱ ሲለኝ አልገባኝም፣ ምን እንዳለኝም አልገባኝም። ብቻ ባጭሩ ግን ከዛ ራኩኝ። የቃኘው ቅኝት እያልኩኝ የተለያዩ ወጎችን ልክ አሁን ጽሁፉን ባሳየ ስታይሉ የከበደ ነው 4 ነጥብ የሆነ ነገር ግን 4 ነጥብ ድርብ ሰረዝ ምናምን የሱ ስታይል ተከትዬ የቃኘው ቅኝትን ክረምት ጻፍኩኝ። ከዛ ማን ነው ይሄ ልጅ አለ ኃላፊው፣ የቢሮ ኃላፊ አዲስ አበባ መስተዳድር ባህልና ማስተዳደር ቢሮ። አይ ይሄ ልጅ በቃ ጥሩ ነው ቢቀጠር ያመልክት ተባለ። ያኔ ስለኛ ማን እኔ ገና ሰከንድ ይር ነኝ ገና አዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ነው 92 ማለት ነው። 91 92 ሶስተኛ ዓመት ሶስተኛ ዓመት ተማሪ ነኝ። 92 ዓመተ ምህረት ተወዳደርን። ታገል ሰይፉ፣ ኃይለ ገብርኤል ይመር፣ እኔ ካሉት ካመለከቱት 300 ሰዎች ገባን ማለት ነው። አንተና ታገል ገባችሁ? በ92 ታገል ከዛ ጀምሮ አብረን እንሄድ ነበረ። በሱ ሰፈር አምባሳደር የነበረችው እንትን ጋር የነበረችው አለች፣ እሷ ጋር እንሄድ ነበር። ብቻ ጥሩ ግሩፕ ነበረ። አሁን በስራ ምክንያት ተራራቀን ገባን ማለት ነው። ስለዚህ ማዘጋጃ ቤት በ347 ብር ደሞዝ በ1992 ገባሁኝ በፍሪላንስ መቀጠራችን በየ3 ወሩ የሚታደስ ማለት ነው። ኃይለ ገብርኤል ይመር አንደኛ ወጣ፣ እኔ ሁለተኛ ወጣው። ታገል ደግሞ ከአምድ ክፍል ሆነ። እኔን ያልፈለኩበት ክፍል መደቡኝ፣ ዜና ክፍል መደቡኝ። ያመለከትኩት ለአምድ ክፍል ነው፣ ለመዝናኛ ክፍል ወሰዱና ዜና ክፍል በሳምንት 5 የሽንት ቤት ተመረቀ፣ አዲስ አበባ መስተዳደር ይሄን አደረገ የሚባልበት የዜና ክፍል ውስጥ እሱን እንድሰራ ተደረኩ። ተናደድኩኝ፣ ግን ዞሮ ስራ ስለሆነ እሱ መስራት ጀመርኩኝ። እንደውም የመጀመሪያ ሚቲንጋችን ላይ በሳምንት 4 ዜና ትሰራለህ አሉኝ።
7 አይቻልም አልኩኝ። አጠገቤ የነበሩ ሰዎች የሳቁት ሳቅ ያቺ ራሱ አትቻልም ነበር እና ሻሻ ስር ነበረ በዜና ጦት ምክንያት ዜና 4 ካልሞላ ትገመገማለህ 4 ዜና እድሜ ደግሞ በዛን ጊዜ ኦልሞስት ገና 71 ተምሮ 21 ዓመቴ ነው። በ21 ዓመቴ በዛን ጊዜ ሰዎች 24 ቢያንስ 23 25 ካልሞላ ተቀጠርና ወይ 23 በዛን ጊዜ እኔ በ21 ዓመቴ ዜና ከአባቴ ላገኝ አንድ ቀን ከቪኦኤ ላይ ከጀርመን ድምጽ ላይ ትምዬ ተስፋዬ መክበብ በነበር አለቃችን ገመገመኝ። በቃ እኔ ደግሞ ስትገመገም ህፃን ትልቅ ሰው ምህረት የለም በደንብ ነው የሚገመገመው። ችግር አለብህ ራስህ ነው ይናንተ ባለ ይሄ እንግዲህ ያኔ አቶ አሊ ራስህን ትባላለህ። ከዛ ደግሞ ይኸውልህ ምናልባት ታገሉ ማወጣሙም ይሄንን ሲስሙ የሚስቅ መስለኝ ከነሱ ጋር ስለነበርኩኝ ካብታሙ ወጋለና ከተፈልጋ ስለሆነ ሞጣው ምገባው እነሱ ደግሞ ፈታ ያሉ ናቸው። ያቋታል ከሬን በእድሜ 5 ዓመት ሲኒየር ናቸው። ግን ደግሞ እነሱ ካለቆች ጋር እንደዚህ በልማ እነሱ የነሱን አሪያ መከተል ስለሚያደርግ አለቃ ነው ብዙ ጊዜ አብረህ የምትውለውን ሰው አድርጎ ነው የሚያስበው እና ከነሌሎች ጋር ቢሮ ውስጥ እንዲያረክ ሻይ ሰዓት አትውጣ ምናምን ከነሱ ጋር ይለኝ ነበር አለቃዬ። እነሱ አምድ ብዙ ጫና የለባቸውም አንተ ግን ዜና አለብን የሚለኝ ነበርና በዚህ ማዘጋጃ ቤት 6 ሰው ሰርቼ ኮምፕሊትሊ ሊሆነኝ ስላልቻለ ቀጥታ ወደ አዲስ አርማስ ሲመሰረት አሰፋ ጎሳዬና ነብይ ጋር ሄድኩ ማለት ነው። እሺ 92 ሚያዝያ ላይ ይሄማ አዲስ አርማስ ተመስርታ ማለት 2 ወራ 3 ወራ ነበር የተመሰረተው አይደለም። ሴንትራል ሸዋ መጀመሪያ የነበረ ቢሮአቸው ከሴንትራል ሸዋ ፊት ለፊት ቦሌ 22 ጋር ያለ የመጀመሪያ ቢሮአቸው እዛ ነው። እኔ ማለቴ መጀመሪያ እኔ ሳልገባ ሌላ ቦታ ነበሩ ወደ ፖስታ ቤት ጀርባ ነበሩ። አብዛኛውን ጊዜ ግን አዲስ አርማስ እኔ ስመጣ የነበረው ግን ሴንትራል ሸዋ ፊት ለፊት እዛ ገባሁኝ። አሰፋ ጋር ሄድኩኝ። እዝራ እባላለሁ ከማዘጋጃ ቤት ማዘንቀቂያ ሰጥተውኝ ነው የወጣሁት አልኩት። አየውና ብዙ ጊዜ ሰው ታውቃለህ እድገቱን ነው የሚያሳየው። እኔ በቃ ዝም ብለው አራዚን አልሰራህም ብለው ነው ይሄ ሰጠኝ። እኔ ደግሞ ጥዬ ወጣሁኝ ከዛ እና እዚህ መግባት ፈልጋለሁ ሳቀ እቺን ብሎ የሆንዳን ታሪክ ሰጠኝ። የሆንዳ መኪና ነው የሰራው ሰው የሱን ታሪክ ፕሪንት አድርጎ ሰጠኝ። አሰፋ ጎሳዬ መከረኝ። በ30 ዓመት መጽሐፍ አለብህ አለኝ። እዛው አረሳውም በህይወቴ ሱሳሱስ ውስጥ መግባት የለብህም እንደንትና መሆን የለብህም ኮት እያደረገ እዚህ ጋር መጽሐፍ ያስፈልግ እንደንትና መሆን የለብህም እንደንትና ነው መሆን ያለብህ። ያን ግን ገና 21 ዓመት ነው እዚህ ቤት ታርጋለህ። ይሄ ሰለሞን ገብረ እግዚአብሔር ይባላል። ይወብዳር ትባላለች። ነብይ ያው ጥሩ ደግሞ ታውቀዋለህ። ነብይ ደግሞ ቀደም ብዬ ሃይ ስኩል እያለ ቦሌ መጣቀዋል። አይ በጣም እንትን ነበር አብረን ይጋብዘናል ምናምን ነብያን ጊዜ ነብይን ታውቀዋለህ። ስለዚህ ከዛሬ ጀምሮ በ400 ብር ደሞዝ የዚህ ድርጅት ባልደረባ ነህ አለኝ። ያኔ ስታፍ የነበር ነው ኤፍሬም እንዳለ በ15 ቀን አንድ ጊዜ እየመጣ እንጨዋትን ይጽፋል። ሰለሞን ገብረ እግዚአብሔር ዮሐንስ ወይንም በብር ስሙ ዮሐንስ የሆነ ስሙ ደግሞ ሰለሞን ተፈሪ መኮንን። ከዛ በኋላ ደግሞ እኔ ያለውኝ የኔ ክፍል አለች ሰለሞን ጎሳዬ አሰፋ አለ። 5 ስታፍ ነው ነበር። ጋዜጣዋ ያኔ 1000 ቅጂ ነበረች እና ይመለሳል ከ1000 ይመለስ ነበር። ግን ይሄ ጋዜጣ ትልቅ ጋዜጣ ነው የሚሆነው እያለ አሰፋ ጎሳዬ ይናገር ነበር። አሰፋ ቤት ድረስ ያደርሰናል። ነፃ ቤት ነው። አዲስ አርማስ ነው ማለት ሌላ ዓለም ሆነልኝ። ድሬዳዋ ሆነልኝ። ነፃነት ነው። ማዘጋጃ ግምገማ አለ። እዚህ ስብሰባ እንኳን የለም። ስብሰባ የለም። ስራ ነው የሚፈልግ ስራህን የትም ቦታውን ትሰራለህ። እና ደግሞ ያኔ ደግሞ ማን ይመጣል እዛ ቤት? ተፈሪ አለሙ፣ ሸገር፣ ተስፋዬ ማሞ፣ ማዛ ብሩ። እኛ ጩጬ ነን። በቃ የሆነ ቦታ እንደስራም አይፈቀድልህም። ትልልቆቹም ናቸው እነሱ አያቀርቡም። ግን ሲወራ የሚያወራቸው ወሬዎች መኝታ ቤቱ ያኔ ግቢ ስለሆነ ቤቱ አንደኛው ክፍሉ የኔ ቢሮ ነው። አንደኛው የሰለሞንና የዮሐንስ ነው። ሳሎኑ ደግሞ የጸሐፊዋ እና የዲዛይነሩ ቢሮ ነው። ሰርቪሱ ደግሞ ያሰፋ ቢሮ እና ያኔ በቃ ተፈሪ ያሰፋ ቤስት ፍሬንድ ነው። ሚዜውም ነበር። ተፈሪ ሲያገባ አሰፋ ጎሳዬ ሚዜ ነበር። ተስፋዬ ማሞ ደግሞ ያሰፋን ማስታወቂያዎች የሚሰራው ተስፋዬ ነው። እና በባልቻ ደግሞ አላቸው የሆነ ኔትወርክ አላቸው። በጣም ግሩፕ እና ጌታ መኮንን ምናምን የሚባሉ አሁን ነው ተቀናጅ የሚገባኝ እንጂ ያኔ በቃ የሆነ አርቲስቶች ምናምን ነገር ይመጡ ነበር። ብዙ ሜሮን ጌትነት ገና 12ኛ ክፍል ሆና እዛ ትመጣ ነበርና እንደዚህ ሰዎች ይመጣሉ። ነብይ ደግሞ ያኔ ትርጉምን ያስተማረኝ ሰው እሱ ነው። ያማ ከአዳትሽን ትርጉም ይባል ከነበረኝ የሆነ የህንድ መጽሐፍ ነገም ሌላ ቀን ነው ጎን ዊዘው እንትን ተርጉሞ ስለነበረ ሲተረጉም ቁጭ ብዬ ምናምን አይሆን ነበር። እርማቶቹ ምናምን አይ ነበር። ወጥቶ ጽሁፉም እንመርጥ ነበር።
በነገራችን ላይ በእውቀቱ ፎር ዘ ፈርስት ታይም አዲስ አድማስ ላይ እሱም ያውቀዋል ጽሁፉን እኔ ስለምማር ቀን ባህል ማዕከል ለመሆኔ አቀርብ ነበረ የሆነ ነገሮች ነው ያኔ ስንገናኝ ለአዲስ አድማስ ጽሁፍ ስጥልኝ ብሎኝ 75 ብር አስከፍኝ ቹላ ሰፋ የመጀመሪያውን ጽሁፍ እኔ ነኝ ያወጣሁለት የበቀስ ይሆን 92 የረሳ ይሆናል ግን የረሳው ምን ነግሬዋለሁ ለምን እኔ ስለማገኘው እዛ 75 ብር አስከፍየዋለሁ ለዚህ ማሰፋ ያኔ ጽሁፍ ገና ሳይወጣ 75 ብር ከፍሎ ጽሁፉን አሻጥኩለት ማለት ሲወጣለት ገና ሳይወጣ ደብተሩን አይቶ እስቲ ነብይ ይሄን ጽሁፍ ይወስሲ ምናምን አለው አሪፍ ነው ምናምን አለው ወዲያው 75 ብር ሰጠኝ ግጥም ነበረ ግጥም አይደለም ሾርት ስቶሪ ዘንግቼዋለሁ እንደዛ ያለ ግን ከዛ በኋላ ደግሞ እንዳለ ጊታራም ከዛ በኋላ መምጣት ጀመሩ አዲስ አድማስ እዛ አንድ አመት ሰራው አዲስ አድማስ አልስማማም ለምን አልስማማም ደሞዝ አልጨመሩልኝም ዕለታዊ አዲስ ተጀመረ ሲጀመር ዕለታዊ አዲስ ጋዜጣ ሁሉም እነ ታምራት ኃይሉ እነ ሀብታሙ ቲቪ ገባ ታምራት ኃይሉ ቁም ነገር መጽሔት ከዛ ዕለታዊ አዲስ ሲገቡ ደሞዛቸው በጣም አሪፍ ነው ከኔም ጋር አብረው የሚማሩ ልጆች እነ ማርታ አንድሪያስ በ800 ብር ደሞዝ እዛ ሲገቡ ለምን አልገባው እኔ አዲስ አድማስ ከነገ ዛሬ ጨምሩልኛል ብዬ ስል ማለት ስለዚህ ከነገ ዛሬ ጨምሩልኛል ብዬ ስል የማመልከቻ ታይሙ አለፈ ሰው ሞላ ተባልኩኝ ዕለታዊ አዲስ ዕለታዊ ደግሞ ያኔ የዶክተር ፍስሐ እሸቱ የሆነ አግኝቶ የሆነ ፕሮጀክት በኢትዮጵያ የመጀመሪያው ሰኞ የሚታተም ዩኒቲ ኮሌጅ ማለት ነው ዩኒቲ ኮሌጅ ፋውንደር የሚያሳትመው ጋዜጣ ነው የነበረው በየቀኑ ሰኞን ጨምሮ እንደው አዲስ ዘመን ያኔ ሰኞ ነበር የሚያወጣው ሰኞን ጨምሮ የሚወጣ ጋዜጣ ነበር ያኔ እነ መንሱር አብዱል ቀኒ ኤርሚያስ ስዩም ጌታቸው ማን ጉዳይ የኢትዮጵያ ጋዜጠኝነት ተርኒንግ ፖይንት ነው የነበረው ጌታቸው ማን ጉዳይ ማለት የቴዲ አፍሮ ማኔጀር የዛ ምክትል አዘጋጅ ነበር ዋና አዘጋጁ ሰለሞን አባተ ነው ምክትሉ ደረጀ ደስታ ነው ከዛ ደግሞ ዴፒቲዎች ደግሞ አሉ የዲፓርትመንት ኃላፊ የጥበብ ኃላፊ የነበሩ ሰዎች አሉ 125 ሰው ነው የቀጠሩት በአንድ ወር ውስጥ ከኢዜአ ከአዲስ ዘመን ከፋና ያልወጣ ሰው ደሞዙ ከፍለ ነበር ማለት ያኔ እኔ አሰፋን አለቅም ብዬ አሰፋን ስለምወደው አሁንም አሰፋ ለኔ መዝገብ አምሮ ቀጻ አንድ ላይ ታሪኩ አለ ከነ ቤተሰቡ ትልቅ ሰው ነው የነበረው ስለዚህ አሰፋን አልተውም በማለቴ ምክንያት ስራ ይሞል ያኔ በቃ ታምራም ላይ በብዕር ስምህ ናምሩድ ዩርታና በሚል የብዕር ስም ናምሩድ ዩርታና ምን ማለት ነው ምን በቃ ዝም ብዬ ዩርታና ብዬ አወጣው በሱ የብዕር ስም እያረኩኝ እምሰራው አዲስ አድማስ ነው እምጽፈው ግን ለዕለታዊ አዲስ ነው እንደውም ያኔ ነብይ በጣም ተነፍሱን ይማርና ጽሁፍ ሲበዛበት ጽሁፍ የማሳደር ልማድ ነበር እንዴ ነው ጽሁፍ ካልወጣልኝ ደሞዝም ሳይከፈለኝ ጽሁፌም ሳይወጣ አሰፋረሞ ለጽሁፍ አይወጣም ይለኛል ባጭሩ ምንድነው ያለነው ጽሁፍ ልናወጣ ነው ዜናም ሰራለ ግን እኛ ደግሞ የዜና ጋዜጣ አይደለም ዜና ሰራለ ግን እኛ አርቲክሎች ሊወጡ ይገባል ይሄ አርቲክል ነው እንዳይጣሉ ነብይ ዙቢን ነው ማለት አልፈለኩኝ ጽሁፍ እንደማይወጣልኝ ስላወቁ ጽሁፍ እንዲወጣልኝ ነው መጠም ስለነበረኝ ለዕለታዊ አዲስ ሰጣለሁ ዕለታዊ አዲስ ደግሞ ዕለታዊ ስለሆነ ታምራት ነው ከማዘጋጃ ቤት ጀምሮ እስካሁን ጓደኛዬ እንደምታውቀው ታምራት ኃይሉ በየቀኑ እሱ ደግሞ የጥበብ ኤዲተር ነበር ዕለታዊ አዲስ በቃ የክፍለ ያቦቸር ያካፑልኮ የማየው በየቀኑ አንዳንድ በሳምንት 4 ነው ያለው ግን በስሜ አይደለም ማን ነው ይሄ ልጅ አልተባለም አሁንም እዛ ማን ነው በሚሉበት ሰዓት ሊቀጥሉን ፕሮሰስ ጨርሶ ያኔ ህዋት ተከፈለ ማለት ነው ለሁለት ሆነ ህዋት ሲከፈል እድሜ ለኤልሳቤጥ ጥቁባይ ታሪኳ እዚህኛው ላይ አለ እሷ የህዋትን መከፈል ዕለታዊ አዲስ ላይ ብሬክ አደረገች በዚሁ ጋዜጣው እንዲዘጋ ዶክተር ፍስሐ እሸቱ ለምንድን ነው ይሄን ያወጣችሁት ሲላቸው መጀመሪያ ነፃናችሁ ብለህን ነበር አሁን ደግሞ ይሄን ስናወጣ ኢንተርቪው ማድረግ የለብንም ሲሉት 500 ብር ደሞዝ ቀጣው አዘጋጁ ሰለሞን አባተን ይመስለኛል እሱ እንግዲህ ዝርዝር ጉዳዩን እሱ አንድ ቀን በደንብ ያወራዋል በዚህም ሆነ በዛ ግን ሰለሞን ሲቀጣ ምክትሉ አልሰራም አለ ከዛ አጠቃላይ ስታፉ ተቋረጠ ማለት ነው ጋዜጣውን ባጭሩ ዘጋው ይሄ ማለት እኔ ልቀጠር እዛ 15 ቀን 20 ቀን ሲቀረኝ ጌችን ራሱ በጣም አሁንም ወዳጄ ነው መካሪ ነው ጌች ማን ጉዳይ ያን ጀምሮ እኔን አቅም የሚያውቀው እንግዲህ ምን ማለት አንቺ ትሞክሪ ነበር አልሆነልሽም ምናምን ነገር አለኝ ጌች በጣም ያላዳ ልጅ በጣም የሚገርም ሰበና ያለው ሰው ነው ዕለታዊ አዲስ ሲፈርስ እኔ ደግሞ ለሩህ ጋዜጣ ላይ ነብይ ያላወጣልኝ ጽሁፍ በስሜ ያወጣሁት እልህ ነበረብኝ አና ጽሁፌ ያወጣም ሁለተኛ ደግሞ አልጨመረልኝም ሁለት ዕለታዊ አዲስ ደግሞ
ተዘጋ። ስለዚህ የዶስቶየቭስኪ ገጸ ባህሪያት ከኢቫን እና ጉዱካሳን ኮምፔር አድርጌ ኢቫን የሚባል ገጸ ባህሪ ያለ ዘ ብራዘርስ ካራማዞቭ ላይ ማለት ነው። ኢቫንን እና ጉዱካሳን የፍቅር እስከ መቃብሩን ጉዱካሳን እና ዘ ብራዘርስ ካራማዞቭ ውስጥ ያለው የዶስቶየቭስኪ መጽሐፍ ውስጥ ያለው ኢቫንን ኮምፔር አድርጌ ትንታኔ ጻፍኩኝ። አይ ኦልሬዲ 92 ነው ብያለሁ፣ 93 ላይ ነው ኦልሬዲ ንባቤ የጨመረ ስለመጣ ጽሁፉን ነብይ አይወጣውም ማለት በየሳምንቱ ውስጥ መጣ የለም። ስለዚህ ምን በርካ አድርጌ ለአብርሃም ረታ እሺ አብርሃም ነፍስ ማለት እሺ ጽሁፍ ይዛ መጣ እሺ ለአብርሃም ረታ ሰጠሁት። አብርሃም ደግሞ የሩብ ዋና አዘጋጅ ነው። ከነስሜ አወጣው። አሰፋ ኮረፈኝ። አሰፋ ከሚያኮርፈኝ ብለቅ ይሻላል ብዬ ምንም አይደለም እረፍቱ ሰር አለኝ። እሱ አሰፋ እኔ እረፍቱ ሰር ሲለኝ ውጣ ያለኝ መሰለኝ። አየው ጽሁፉን ያቱም እንዴት ታወጣለህ እኛ እዚህ ላይ ማንከለከለ ብዙ ጊዜ ያው ታውቃለህ የሆነ ቦታ ስትሰራ ይቀናሉ በዛ ላይ በስምን ያወጣው በዛ ላይ ሩ የአርብ ጋዜጣ ነው እኛ የቅዳሜ ነን ተፎካካሪ ጋቸው ነው ሲል ሄድኩኝ። አብርሃምን አስባረከኝ አልኩት። አስባረከኝ ቅጠረኝ ማለት ነው። ቅጠረኝ አልኩት። 300 ብር አለ። በ300 ብር ሩፍ እዚህ ኤልሳ ሬስቶራንት አካባቢ ነበር ያላቸው ያኔ። ልክ ነህ። ሩ ጋዜጣ በ93 የረፍሻው ወደ መጽሔትም ተቀይራ ነበር። መጀመሪያ መጽሔት ነበረች በእነ ጳውሎስ ጊዜ በነሲሳይ ንጉሱ ጊዜ። ከዛ በኋላ ጋዜጣ ስትሆን ኤልሳ ሬስቶራንት ገባ ብሎ 22 ማዞሪያ ዘሪኑ ጸገባ ብሎ በ600 ብር ደሞዝ ከነ ሂሩት አበበ ሀብታሙ አሰፋ አሁን ያለው አሜሪካ ነው። ሂሩት አበበ ሰለሞን ሞገስ አሁን ጀርመን ሀገር ነው ያለው። አብሮን ከኔ ጋር ተመሯል ቦሌ ሃይ ስኩል። ከሱ ጋር ሆነን ሩ ጋዜጣ ጀመርን ማለት ነው 93 ላይ። ከዛ ዘ ፕሬስ ገባሁኝ። ከዛ መሀል ላይ ሚዮቴክ የሚባል ኮንስትራክሽን ገብቼ ነበር። ይሄ ሁሉ ተራቅሞ ግን አጠቃላይ ተቃጠለ የሰራሁት ከ92 እስከ 4 ዓመት ብቻ ነው። በጣም ደስ ይላል። የተከበራችሁ አዲስ ምዕራፍ ፖድካስት ተከታታዮቻችን ከጋዜጠኛ እዝራ እጅጉ ጋር እየተወያየን ያለ ነው። ጋዜጠኛ እዝራ እጅጉ ጋዜጠኛ ይሁን እንጂ ደራሲ ነው። ታላላቅ ሰዎችን የነሱን ታሪክ ከትቦ ያስቀመጠበት ይሄ ቅጽ 1 መዝገበ አእምሮ የተሰኘ ነው። እዚህ ውስጥ በርካታ ሰዎች 170 ሰዎችን እዚህ ውስጥ ታገኛላችሁ። የነሱን ታሪክ ፈለግ ብታረጉ ታገኛላችሁ። እንደዚህ አይነት መጽሐፎች ወይ እንደዚህ አይነት መጽሐፍ አልተለመደም ሀገራችን ውስጥ። ስለዚህ የልጅነት ህልሙን የኖረበት ትልቁ የመጀመሪያው ከኢትዮጵያ ህዝብ ጋር በደንብ የተዋወቀበት ይሄኛው ስራው ነውና አሁን ቅጽ 2ም ይቀጥላል። ይሄኛው ቅጽ 2 ነው። እዚህ ቅጽ 1 ነው የምታዩት። ይሄኛው ደግሞ ቅጽ 2 ነው። ቅጽ 3ም እየተሰራ ነው ያለው። ቅጽ 3 ደግሞ ለየት አድርጎ ነው ያመጣው። እሱንም ከራሱ አንደበት እንሰማለን። ስለዚህ በርካታ መጽሐፍት እጄ ላይ ያሉ እነዚህ ሁሉ የእዝራ እጅጉ የአእምሮ ውጤቶች ናቸው፣ የብዕሩ ውጤቶች ናቸው። ትርጉም ስራዎች አሉት። አብሮ ከሌሎች ሰዎችም ጋር አብሮ ይሰራዋል። ይሄም የኢትዮጵያ በድህነት ማነቆ ስር የተሰኘ መጽሐፍ ነው። እያንዳንዱ ምስል አዲስ ምዕራፍ ነው። እያንዳንዱ ታሪክ በጥራት መነገር ይገባዋል። ዘመኑን የመሰለ ምዕራፍ ስቱዲዮ። ምዕራፍ ስቱዲዮ ዶክመንተሪ ፊልሞችን እውነት፣ ስሜትና ጥራትን በማቀናበር ታሪክን እናሻግራለን። ለቴሌቪዥንና ለራዲዮ ማስታወቂያ ተመልካችን የሚያስደምም፣ ደንበኞችን የሚያሳምን ምርትና አገልግሎትን በእውቀትና በጥራት ማስታወቂያ እንሰራለን። ምዕራፍ ፕሮዳክሽን ከፖስተር እስከ ብራንዲንግ ድረስ ዘመናዊ የፎቶ ስቱዲዮ አገልግሎት። ወዲህ ደግሞ ሙሉ የህትመት አገልግሎት እንሰጣለን። ያሻዎትን ይዘዙን፣ በአጭር ሰዓት እናደርሳለን። በድንቅ ባለሙያዎቻችን ኢቨንት፣ ኮንሰርትና ልዩ አጋጣሚዎችን ትዝታው እንዳይረሳ ለታሪክ እንዲቀመጥ አድርገን እንሰራለን። በዲጂታል ዘመን ቲክቶክና ሶሻል ሚዲያ ማስታወቂያ በጥራት በፈጠራና በዘመናዊ አቀራረብ እንሰራለን። ብራንዶን በአጭር ጊዜ እንገነባለን። ምዕራፍ ፕሮዳክሽን በካበተ ልምዳችን ሐሳብን ወደ ምስል፣ ምስልን ወደ ታሪክ እንቀይራለን።
ውድ ደንበኞቻችን አመስግነውናል በስራዎቻችን። ምዕራፍ ፕሮዳክሽን። የተከበራችሁ የአዲስ ምዕራፍ ፖድካስት ተከታታዮቻችን አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ይሄን ውድ ጊዜ የሰጠን ታሪክ ሰናጁ እዝራ እጅጉ ነው። የመጀመሪያ ክፍሉ በዚህ ይጠናቀቃል። ሳምንት በሁለተኛ ክፍል እስከምንገናኝ እስከ ሳምንት ሰላም ያቆየን።